መንግስት ነው እያልኩ ነው ስለጠየቀኝ ነው። እነዚህን ሰዎች ያስቀመጣቸው እግዚአብሔር ነው ወይ ስትይ ይህንን ነገር ዳይሬክትሊ መናገር አልችልም፣ ግን እግዚአብሔር ክሊርሊ በዕብራውያን 13 ላይ ማለት ነው ተናግሯል። አውቶሪቲ እንድናከብር መንግስታትን እንድናከብር እነሱም ደግሞ ፌርሊ ትሪት ህዝቡን እንዲያደርጉ አስቀምጦልናል ማለት ነው። ስለዚህ እግዚአብሔር ባዘዛቸው መሰረት ነው መንግስታቶች ህዝቡን እያስተዳደሩ ያልሽ ነው አላልኩኝም። ሰዎቹ እኮ ፎልቲ ሊሆኑ ይችላሉ፣ ግን የእግዚአብሔርን ነው እየተናገርኩ ያሉት። ለምሳሌ አንቺ አታቂም መቼ መጥቶ አንድን ጋቨርንመንት ላደረገው ግፍ እንደሚቀጣ አታቂም ማለት እንደ ባይቀጣስ እኮ እኛ አላየንም ማለት አያደርግም ማለት አይደለማ። አሁን እኮ ይልሽ አለማየቴ ለማድረጉ ማረጋገጫ አይሆነኝም። ቀጥቶ ያውቃል ወይ ነው ጥያቄ። በምን ህግ ነው የሚቀጣው? እግዚአብሔር ያጠፉትን እቀጣበታለሁ ብሎ ያስቀመጠው መስፈርት ቢኖር እንኳን በብሉይ ኪዳን ተሽሯል ብለሽኛል። ስለዚህ አሁን ላይ ያሉ የዓለም መንግስታቶች ለሚያጠፉት ጥፋት እግዚአብሔር ይቅጣቸው፣ እራሳቸውን ይቅጡ፣ ሌላ ሀገራቶች ይቅጧቸው፣ በምንም አይታወቅም። ስለዚህ እግዚአብሔር እየተከላከለላችሁ እንደሆነ ራሱ የምታውቁበት መንገድ የለሽም ከእምነት ውጭ ነው የምልሽ። ብሉይ ኪዳን ለምሳሌ ስል ተሽሯል የሚል ነገር አላመጣሁም። ህጉ የተሰጠው አሁን ያልኩሽ ኢንሄሪታንስ ሎ የተሰጠው ለእስራኤል እንደሆነ ተናገርኩ እንጂ ብሉይ ኪዳን ተሻረ ብዬ አልመጣሁም። እግዚአብሔር ነገስታትን በደንብ አድርጎ ጃጅ አድርጓል፣ በጣም በአስከፊ ሁኔታ ማለት ነው። ስለዚህ እግዚአብሔር ያውቃል። ጃጅ ያደረጋቸው ነገስታቶች እነማን ናቸው? ነበክድነጾር አሁን በነበረው ጥጋት ምክንያት እሱ ሰውዬ ወደ ቀይ አፈር ተቀይሯል። አሁን ማውራሽ እኮ ስለምናየው ዓለም እኮ ነው፣ ለኤቪደንስ ቅርብ ስለሆነ ስለምናውቀው ዓለም ነው እንጂ ወደ ቀይ አፈር ስለተቀየሩ ሰዎችማ እናወራም። የእኔ ቆንጆ አሁን ላይ ባለው የዓለም ስርዓት ለምሳሌ ሳላህ ቅድም ያመጣልሽ የውርስ ስርዓት አሁንም የሚሰራ ነው፣ ጥቅም ላይ የሚውል ነው። ጥያቄ ጠየቁሽ፣ ክርስቲያኖች የውርስ ስርዓት አላችሁ ወይ? ፈጣሪያችሁ የሀብት ክፍፍል ፍትሐዊነትን ያሰፈነበት የውርስ ስርዓት አላችሁ? የለም። የፍትህ ስርዓት አላችሁ? የለም። የጋብቻ ስርዓት አላችሁ? የለም። ገብቶሻል አይደለ? ግን እናንተ ይህንን ሁሉ የምናገኘው ከመንግስታት ነው ካልሽ፣ መንግስታቶች በሙሉ ደግሞ እግዚአብሔር የሾማቸው ናቸው ብዬ ስጠይቅሽ አላቅም፣ እሱ መመለስ አልችልም ብለሻል። የኔ ጥያቄ ይሄ ነው። እግዚአብሔር ለእናንተ የደነገገላችሁ ህግጋቶች አሉ ወይ ብዬ እንጠየቅኩሽ፣ አልመለስሽም። ተጨማሪ አንድ ጥያቄ ልጠይቅሽ አደግልሽ ሜሮን፣ በብሉይ ኪዳን የነበሩ ነገስታት የውርስ ስርዓት ደንግገው ያውቃሉ? አከፋፍለው ያውቃሉ? የምታውቂው መጽሐፍ ቅዱስ ላይ ለባልና ለሚስት ለልጅ መንግስታት እስራኤል እንደተሰጣት አውቃለሁኝ። ስለዚህ የእስራኤል መሪዎች በዛ መሰረት ነበር የሚሄዱት። በመጽሐፍ ቅዱስ ላይ እንደዚህ ተቀምጣለ አለ። ላውጣልሽ፣ እሱ ችግር የለውም። ግን እሺ ለእስራኤላዊኖች የተሰጠ ማለት ነው። አንዴ ኖቴል ላውጣ። ህጉን የሰጣቸው እግዚአብሔር ነው አይደል? ያው ህግ ነው፣ እግዚአብሔር ህግ ነው እንደምትሉት አይነት ህግ ነበረ። ይሄ ማንትን ይውረስ፣ ወንድ ልጅ ነው የሚወርሰው፣ ሴት ይሄን ትውረስ እያለ የሚል ነገር ማለት ነው። አንዴ ጠቅሱ እኮ ጠቅቶ። እሺ ላውጣ 10 ሰከንድ 10 ዓመት ሰጥቼሻለሁኝ። ዛፍ ልትከል እስከዛ የምንበላው ነገር ያስፈልገናል። ሌሎቻችሁ ቀጥሉ። ባቢሎን እስከማወጣ በዚህ አጋጣሚ ግን አቦኪ ሰላም፣ አይ ትዊስት እንዳታረገው ነው ኦፓል የጠየቀችው ጥያቄ። አንዴ ሁሉም መስማት ስላለበት ያከፋፈለ አንድ መንግስት አለ የሚል ጥያቄ እንጂ ሌላ የው እዚህ ላይ ውርስ እንዲሚል ነገር አለ እንድታመጭ አይደለም አይደለ ኦፓል? ካልተሳሳትኩኝ አንድ የብሉይ ኪዳን ያከፋፈለ መንግስት አለ። ጥያቄ እሱ ነው። የእግዚአብሔር ሾማቸው መንግስታቶች ነው ስላለች እግዚአብሔር በሰጣቸው ህግ መሰረት ያከፋፈሉ መንግስታቶች አሉ ወይ ነው ጥያቄ። ይሻለው ለእስራኤል የተሰጠ ህግ ነው። ስፔሲፊክሊ ለእነሱን የተሰጠው ብዬ አይደል ያልኩሽ። ከዛ አምጭልኝ አልሽኝ አይደል? እሱን የተስማማ ነው። ስለ መንግስታት አይደለም ያወራሁትኝ። ስለ መንግስታት ነው ማሪ እኮ። ግን ለእስራኤላውያኖች ኢንሄሪታንስ ሎ እንደነበራቸው ላመጣልሽ ነው ወይስ ይቅር?
አይ በቃ ዛፉን ለምን ተክለዋለሁ እኔ መንግስታቶች ለእግዚአብሔር ነው የሚታዘዙት ስላሽ ለእግዚአብሔር ታዞ አንድ የውርስ ስርዓት የፈጸመ መንግስት ካለ በብሉይ ኪዳን ስጭኝ ያልኩሽ። መጀመሪያ ላይ ስንጀምር እንደዛ ነበረ። ችግር የለም ወደ ብሉይ ኪዳን መልሼሽ ነው እኮ አንቺ አሁን እዛ የተጻፋለ ስላልሽ መልሼሽ ነው እንጂ በአዲስ ኪዳን ወይም አሁን ባለንበት ዓለም ላይማ የዓለም መንግስታት በሙሉ ለእግዚአብሔር ነው የሚታዘዙት ብለሽ መልሰሽልኝ አልመለስሽም። ገብቶሻል ጥያቄ? ፍትህን የሚያሰፍኑት መንግስታቶች እግዚአብሔር አዟቸው ነው ወይ? እናንተ አሁን ለመንግስታት ታዘዙ ብሎናል እግዚአብሔር ብለሻል አንቺ አይደለ? ስለዚህ እንታዘዛለን ብለሻል። መልሼ ምን አልኩሽ? እነዛ መንግስታት ለሰው ልጅ እንዲታዘዙ እግዚአብሔር የደነገገላችሁ የመብት ህግ አለ ወይ? የጋብቻ ህግ አለ ወይ? የውርስ ህግ አለ ወይ? የጠየቁሽ የለም አልሶ የምትተዳደሩት በዲሞክራቲክ መንግስት ነው። በተቀመጠላችሁ ህግ ብቻ ነው። እነሱ ልክ ነው ባሉት ፍትህ ቢጓደልብሽ መብት ብታጭ መብት የለሽም። እንደ ክርስቲያን አዛ ክርስቲያን ነው የማወራሽ። ቅድም ሳላ ስለምና እስላሚክ ውስጥ ስላሉ ህጎች አቀርቦልሻል። እኔ እንደ ክርስቲያን በመጽሐፍ ቅዱሳችሁ ውስጥ ለመብት ጥሰት፣ ለጋብቻ፣ ለውርስ የሚሆን ህግ የላችሁም። አንቺ ምን አልሽ? እነዛ ህጎች የምናገኛቸው ካለ መንግስታት ነው አልሽ። እነዛ መንግስታቶች ደግሞ በሙሉ ክርስቲያን አይደሉም። ስለዚህ በእግዚአብሔር ህግ የሚተዳደሩ አይደሉም። ይሄ እኮ ነው በግልጽ የመለስኩልሽ ማለት ነው። እሺ አመሰግናለሁ። በቃ እንዳልሽው ባመጣልሽ ስለማይጠቅም እዚህ ጋር እንጨርሳለን ማለት ነው። ግን ያው ነበረ ከብሉይ ኪዳን ወደ አዲስ ኪዳን የመጣ አንድ ህግ አለ እና እሱን ልጠይቅሽ እና በዛው መልሽልኝ። ዛፉን መትከል ትተናል። አትስረቅ የሚለው ህግ፣ አትስረቅ፣ አታመንዝር የሚለው ህግ አሁንም ይሰራል? ህጉ ይሰራል ስትይ ምንድን ነው? ለምሳሌ ይሄንን ባታደርጊ የሚመጣብሽ ቅጣት ነበረ በብሉይ ኪዳን አይደል? ህጉ ሲሰጥ ለምሳሌ ሰው መግደል አይቻልም፣ በሞት ነው የሚያስቀጣው አይደል? በብሉይ ኪዳን መስረቅ የሚለው ላይ ይኸውልሽ ሜሮን እኔ በነገርሽ ላይ ማለት ነው ጥያቄ እንደግምልሻለሁ። ምንም የሚደክመኝ ሰው መስረቅ ነው የሚለው። አሁን ለምሳሌ ላስተካክልልሽ፣ አትስረቅ የሚል ህግ አለ በብሉይ ኪዳን። አሁንም ያ ህግ ይሰራል ወይስ አይሰራም እኮ? እየነገርኩሽ እኮ ነው። እያንዳንዱ ህግ የሚያስቀጣ ነበር እያልኩሽ ነው። ከጀርባው አሁን ህጉ ይሰራል ወይስ አይሰራም? አትስረቅ የሚለው ህግ አንዷ መረጃ ነው ያወጣሁልሽ። ከአስሩ አንዱን አትስረቅ የሚለው ህግ አሁን ላይ ይሰራል ወይስ አይሰራም? እሺ እኛ እያለን ያለ ነው በድሮ ጊዜ ሊትራል ኮንሲኮንስ ነበረው ህጉ ማለት ነው። ሊገልሽ ይችላል። ለምሳሌ ሰው ብትገይ መገደል ነው፣ አትማሪም፣ ብትዋሽም ሌላ የራሳቸውን የቻሉ ኮንሲኮንሶች አሉ። አሁን በክርስቶስ ግን እነዚህ ህጎች ስለተፈጸሙ ኦር ፉልፊልድ ስለሆኑ ማለት ነው አሁን ከዛ ፔናሊቲ ነፃ ነን ብለን ነው የምናምነው። አንድ ክርስቲያን አሁን ቢሰርቅ ነፃ ነው ማለት ነው? ሌባ ነው አይባልም እንዴ? ፈርስት ኦፍ ኦል እኮ ሌባ ነው አይባልም። አሁን አንድ ክርስቲያን ቢሰርቅ ሌባ ነው አይባልም ማለት ነው ስለተሻረለት? እሺ ተሻረለት ስንል ባይዘወይ ማለት ነው በክርስቶስ ውስጥ ያልሆነ ሁሉ አንዱንም ኃጢአት ቢሰራ ሁሉን ኃጢአት እንዳፈረሰ ነው ይላል። ስለዚህ መጀመሪያ ሰው በክርስቶስ ውስጥ መሆን አለበት። በክርስቶስ ውስጥ ማውራሽ ስለ ክርስቲያን ነው። ሜሮ ልድገምልሽ ማውራሽ አንድ ክርስቲያን ካልኩሽ በክርስቶስ ክርስቲያን የሆነ ማለት ነው አይደለ? አንድ ክርስቲያን አሁን ዛሬ ቢሰርቅ ሌባ ነው ይባላል አይባልም እያልኩሽ እኮ። ማንም ይለው ነው። እኔ እኮ ግራ ገባኝ። መጽሐፍ ቅዱስሽ ነው አትስረቅ የሚለው ህግ። አትስረቅ ለምሳሌ አትስረቅ የሚል ህግ አለ አይደለ? ሰው አሁን በአዲስ ኪዳን ክርስቲያኖች መስረቅ ይችላሉ? መጽሐፍ ቅዱሳቸው አትስረቅ ስለሚል የሰረቀ ሰው ሌባ ነው አይባልም? ጥያቄ ይሄ ነው። ማንም ሊሆን ይችላል፣ የህግ አካላትም ሊሆን ይችላል፣ የሃይማኖት አባቶችም ሊሆን ይችላሉ፣ አንቺም ልትሆኝ ትችላለሽ። ስለዚህ ያ ክርስቲያን ሲሰርቅ ብታገኙ ሌባ ነው ይባላል ወይስ አይባልም? አትስረቅ የሚለውን ህግ ጥሷል ወይስ አልጣሰም? እሺ መጽሐፍ ቅዱስ ጠቅሼ ልንገርሽ እንዲገባሽ ማለት ከኔ ቃል እንዳይሆን። እሺ መጽሐፍ ቅዱስ በሮሜ 6 ምን ይላል? ዌር ናት አንደር ደ ሎ በት አንደር ግሬስ ይላል። ምን ማለት ነው? በህግ በታች አይደለንም፣ በጸጋው በታች ነን ይላል። ስለዚህ በዛ መሰረት ሆፕፉሊ መልስሽን አግኝተሻል። አይደለም በጸጋ ድኗል። አንደር ግሬስ ነን እያለች ነው። በጸጋ ውስጥ ነው ያለው አዲሱ ኪዳን። ይኸውልሽ አዲሱ ኪዳን ይኸውልሽ እየሰማሽኝ ከሆነ ኦኬ። ፈርስት ኦፍ ኦል እንድታውቁ የፈለኩት ነገር ለእስራኤል የተሰጠ ህግ አለ። ይሄ ህግ ደግሞ ለአህዛቦች አልተሰጠም። ፈርስት ኦፍ ኦል ይሄንን እንዲጠብቁ የታዘዙት እስራኤላውያን ናቸው። በማን? በሙሴ ተሰጥቷቸው ማለት ነው። ይሄ እኮ የእነሱ ህግ እኮ ነው።
ለዓለም ሁሉ እኮ የተሰጠ ህግ እኮ አልነበረም። ክርስቲያኖች መስረቅ ይችላሉ? አይችሉም። ለምን አይችሉት? አይችሉም። ምክንያት እሺ ማንችል እሱን ኤስታብሊሽ ካደረግን ማለት ነው ህጉ የተሰጠው ለሙሴ ነው ብለን ካለን ኢየሱስ ክርስቶስ ደግሞ ይህን ህግ ሙሉ ለሙሉ ፎልፊልድ አድርጎ ተፈጸመ ብሏል። ስለዚህ እኛ ውርናት አንደር ደ ሎ አንደር ግሬስ ነን ይላል መጽሐፍ ቅዱስ። እና እሱ ብቻ ህግ አይደለም፣ ብዙ የምግብ ህግ ነበረ፣ የፒዩሪቲ ህግ አለ፣ ሳክሪፋይስ ብዙ ህግ ነበራቸው። አይችልም። መልኩ ምንድን ነው? ድሮም አትስረቂ ነው፣ አሁንም አትስረቂ ነው። ኦኬ ለምንድን ነው የማልሰርቀው? በጸጋ ከዳንኩኝ ለምንድን ነው የማልሰርቀው? ስርቆቴ ድህነቴን የማያሳጣኝ ከሆነ ለምንድን ነው የማልሰርቀው እያልኩሽ ነው። እኔ ደግሞ ቢካዝ በእግዚአብሔር ሞራል ውስጥ ናቸው ስቲል አሁንም መስረቅ ማይችሉበት ስቲል በእግዚአብሔር ሞራል ውስጥ ስለሆነኝ። ስለዚህ ስቲሊንግ ማድረግ ደግሞ መስረቅ ሮንግ ስለሆነ አትሰርቂም። መጽሐፍ ቅዱስም ደግሞ ኮማንድ ያደረግሻል እንዳትሰርቂ። እሱ ለእስራኤላውያኖች ናት። ታዲያ ቅድም ብለሻል ህጉ ለእስራኤላውያኖች የመጣ ነው ስላልሽ እኔ እንደ ኢትዮጵያ ክርስቲያን መስራት ይችላል። ሞራሉ ሪሜን ያደርጋል ማለት ነው። ስለ ሞራል አይደለም ማውራሽ፣ ስለ ህግ ነው ማውራሽ። ውዴ እኮ ሞራሉ አይደል መስረቅ ሞራሉ አይደል እንዴ? መስረቅ እንደሌለብሽ ሞራል ሌላ ጉዳይ ነው። ማውራሽ ስለ ህግ ነው፣ ስለ ህግ ነው ማውራሽ። እሺ እኛ አሁን በክርስቶስ ህግ ውስጥ ነው ያለ ነው እና መስረቅ is forbidden ነው። አሁንም ቢሆን አይቻልም። አንቺ የኢትዮጵያ ክርስቲያን ነሽ፣ ለምንድን ነው የማትሰርቂው? እነዛ ለእስራኤሎች የተሰጠው ብለሽኛል እኮ ቅድም፣ አትስረቅ የሚለው ህግ። ምክንያቱም የክርስቶስ ህግ ስለማይፈቅድልኝ። የክርስቶስ ህግ የሚባል አለ በመጽሐፍ ቅዱሳችን። ኃጢአት፣ መስረቅ፣ መግደል፣ መዘሞት ሁሉ ነገር በክርስቶስ ህግ ውስጥ አይደሉም ያሉት። እሱ ጻድቅ ነው፣ እንደሱ ጻድቅ ሆኖ ስለተባልን አንሰርቅም፣ አንዘሙትም። ብንወድቅም ደግሞ ወደ እግዚአብሔር ጸጋ ዙፋን ቀርበን ይቅርታን መጠየቅ አለብን። አናረግም አይባልም መቼስ። አሁን ይሄ ከአንቺ ከግል ፍላጎትሽ የመነጨ እንጂ መመሪያ የሰጥክ ክርስቶስ መመሪያ አልሰጠሽም። ኤፌሶን 4:8 ላይ ምን ይላል? let the thief no longer steal፣ ሌባ እንኳን ቢኖር አይስረቅ ይላል መጽሐፍ ቅዱስ። እኔ አይደለም ያልኩት። ብሰርቅስ እያልኩሽ እኮ ነው። ብሰርቅስ ምንድን ነው የምሆነው እያልኩሽ ነው። ደግሞ እኮ አትስረቂ እያለ ነው። ምን ይላል? እሺ ምን ይላል? ለሰይ መስረቅን ብቻ ትተሽ መስረቅ፣ ዝሙተኛ፣ ሁሉ ኃጢአቶች የተጠቀሱ አሉ፣ ብዙ ኃጢአቶች። እነዚህን የሚያደርግ መንግስተ ሰማያት አይገባም ይላል መጽሐፍ ቅዱስ ሲናገር በአዲሱ ኪዳን ላይ። እስኪ ቃሉ ድገሚ እና ቀጥይ። ሜሮን ሌባ እንኳን ምን አለ? ቀጥይ። ምንድነው? ቀጥይ። ቃሉን ድገሚውና ቀጥሉ። ቃሉ ሌባ እንኳን ቢኖር ምን አለ መጽሐፍ ቅዱስ? እነዚህም ፕራክቲስ የሚያደርግ ሰው መንግስተ ሰማያት አይገባም ይላል። ምክንያቱም በክርስቶስ የሆነ ሰው ለጽድቅ ነው የተጠራው እንጂ እንዲሰርቅ፣ እንዲዘሙት፣ እንዲገል፣ በቃ የተለያየ አልባሌ ላይፍ እንዲኖር አይደለም የተጠራው፣ ለጽድቅ ነው የተጠራው። ስለዚህ እነዚህ ነገሮች ማድረግ ደግሞ የጽድቅ ስራ ስላልሆኑ በዚህ መሰረት አልተፈቀደም። ግን እስራኤላውያኖች ግን የተለየ የቃል ኪዳን ህግ ውስጥ ነበሩ። ምንድን ነው? ይህንን ነገር ባደረጉ ጊዜ ለእያንዳንዱ ኃጢአት ቅጣት ነበረው። ሊትራሊ ፊዚክሊ ራሱ ሰው ከገደሉ ዴጌት ኪልድ አይደል? ይቅርታ ለቃሉ እሺ አንደኛ ነገር ለምን ትሰርቂያለሽ? ሞቲቭሽ ምንድን ነው? ዋይ ጀስት ቢካዝ ወደኛለሁ ብለሽ ነው የምትሰርቂው? ለምንድን ነው የምትሰርቂው? መጀመሪያ የመስረቅ ፍላጎት ስላለኝ። ለምሳሌ አታመንዝር፣ አትስረቅ ሲል እኮ የሚያመነዝር፣ የሚሰርቅ፣ የሚዋሽ ስላለ ነው አይደለ? ኦልሬዲ እንደዚህ አይነት ሰዎች ስላሉ ነው። ሰው እኔ ሌባ ነኝ፣ ሌባ ክርስቲያን ነኝ። ምንድን ነው የምሆነው? ጥሩ። ለሱ መልሱ ምንድነው? መጽሐፍ ቅዱስ ሲናገር አሮጌው ነገር አልፏል አዲሱም ነገር አሁን ሆኗል ይላል። ምንድነው? አንቺ ክርስቶስን ስታገኝ አዲስ ፍጥረት ነው የምትሆኙ። ሌባ ከነበርሽ ሌባ አትሆኝም ማለት ነው። ስለዚህ ሌባ ክርስቲያን የለም፣ ዝሙተኛ ክርስቲያን የለም፣ ውሸታም ክርስቲያን የለም እያልሽ ነው? እንደዛ ከሆነ እኮ አንድም ክርስቲያን የለም በነገርሽ ላይ። በአንቺ አገላለጽ ከሆነ አንድም ክርስቲያን ዓለም ላይ የለም ማለት ነው በነገርሽ ላይ። አመሰግናለሁ።
መጽሐፍ ቅዱስም በማቴዎስ 22 ላይ ምን ይላል? ባልንጀራህን እንደ ራስህ አድርገህ ውደድ ይላል። ይሄ ደግሞ የሕግ ሁላ ፍጻሜ ነው ብሎ የክርስቶስ ሕግ ይሄ ነው አይደል እንዴ? ስለዚህ ከሰረቅሽው ባልንጀራሽን ኃጢአትን እየሰራሽ ነው። መጽሐፍ ቅዱስ ክሊርሊ ባልንጀራሽን እንደ ራስሽ ውደጂ አለሽ፣ አዟል ማለት ነው። ስለዚህ አታደርጊም ማለት ታዘሻል እንዳታደርጊው። እንደገና እሺ በሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር አንድ ሰው በክርስቶስ ካለ አሁን አዲስ ፍጥረት ነው ይላል። ስለዚህ ሌባ ከነበርሽ ማለት ነው ድሮ በቃ ሌብነት ሀቢትሽ ከነበረ በክርስቶስ ስትሆኚ ግን ይሄ ነገር ሀቢትሽ ሊሆን አይችልም እያልኩሽ ነው። ልትሰርቂ ግን ትችያለሽ አንዳንዴ። ዓለም ላይ አንድም ክርስቲያን የለም ሜሮን፣ በቃ ተጠመቁ። እንደገና አንቺ እንደምትይው ክርስቶስን የተላበሰ የማይሰርቅ የማይዋሽ ፍጹም ከሆነ ክርስቶስን መምሰል ከሆነ ዓለማችን ላይ አንድም ክርስቲያን ኖሮ አያውቅም ማለት ነው። አመሰግናለሁ። ሌሎቻችሁ ቀጥሉ። ቴንኪዩ። ይገባኛል የምትይው እንደዛ። ግን ክርስቲያን ደካማ ሊሆን ይችላል። ግን በኃጢአት የሚመላለስ በውስጥ አድርጎ በቃ ኃጢአቱ ላይ ዋው እኔ አምዶ እንግዲህ የሚልሽ ክርስቲያን ካገኘሽ አዎ መጠየቅ አለብሽ። ይህ ሰውነት ክርስቶስን ያውቃል ብለሽ ማለት ነው። በዚህ ሜሮን ጳውሎስ ሲናገር ማድረግ የምፈልገውን አላደርግም፣ ማድረግ የማልፈልገውን ደግሞ አደርጋለሁ፣ ለኃጢአት ተሰጥኩ ስጋ ነኝ እያለ ምናምን ይናገራል። አልዳንም ማለት እንችላለን? አዎ እሱ እያለ ያለው ኃጢአትን ኤክሰርሳይዝ አድርጌ ደስ ብሎኛል ሳይሆን እያለ ያለው አይተኸው ከሆነ ምን አይነት ጎስቋላ ሰው ነኝ ይላል። ይሄ ሰው የተጸጸተ ሰው ነው። ቦስት የሚያደርግ በኃጢአቱ ይነዋት ድሮም ሌባ ነበር አሁንም ሌባ አልሆን ያለ ሰው አይደለም። እንደውም ስጋው ሁልጊዜ ስለሚፈታተነው እኔ ምን አይነት ጎስቋላ ሰው ነኝ እያለ ሲጸጸትና ሲያዘን ታያለ። እንዲህ አይነት ክርስቲያን ነው። ግን እኛ እያለን ያለ ነው አሁን እሱ አለች ሌባ ነበርኩኝ ሌባ ሆኜ ብቀጥል ምን ችግር አለው ነው ጳውሎስ ብሎ የሚያስተምረው አይደለም። አንደኛ ነገር ልጠይቅ ኤቢ፣ ጳውሎስ ክርስቲያኖችን አሳዳጅ ነበረ፣ ክርስቲያኖችን አሳዳጅ ነበረ፣ ያስገድልም ነበር ይላሉ። እኔ የቱ ጋር እንደሆነ ባላውቅም፣ ግን ይሄ ሰው በዚህ ላይፍ ስታይሉ ቀጥሏል። ክርስቲያኖችን ማሳደድ ማስገደል የሚሆን ግፍ መስራትን ቀጥሏል። እንደውም እስጢፋኖስን የሚያስገደለው እሱ ነበር ይላሉ አይደለ? ግን በዛ ህይወቱ አልቀጠለም አይደለም። በዛ ህይወቱ አልቀጠለም። ሌላ የተለወጠ ሰው ሆነ። መንፈስ ቅዱስን ከተቀበለ በኋላ አዲስ ሰው ነው የሆነው። እግዚአብሔርን የሚፈራ በተቻለው መጠን እኔ ክርስቶስን እንደምመስል ክርስቶስን ምሰሉ ብሎ ጳውሎስ አልተናገረም? እሱና ሳይመስል ነው ይሄን የሚለው። አይ ክርስቶስን እሺ ቀጥል ጨርስ። እሺ ክርስቶስን ቅድም ያነሳችው ክሌም ስለነበረ ነው ማለት አንድ ሰው ከዳነ በኋላ ጭራሽ ኃጢአት ሊሰራ አይችልም። እንዲሁም የሚሰራ ከሆነ ራሱ ምንም የስን አላወቀው የሚል ክሌም አንስር ስለነበር ጳውሎስ እኔን ምሰሉ ክርስቶስን ጳውሎስ ራሱ ሚደክም አላልኩኝም። አይገርምም? እንደውም ሚደክም ብያለሁ። ሰው ሊደክም ይችላል። ግን በዛ ኃጢአቱ በውስጥ የሚያደርግ ክርስቲያን ካየሽ ነው ያልኩት። ኤቢ ከሰማኝ በውስጥ ማድረግ ማለት ምንድን ነው? ድሮም ሌባ ነኝ አሁንም ሌባ ነኝ ሰው ዋት የሚልስ ሰው ካለ ተጠራጠሪ ነው እንጂ ያልኳት ኃጢአትን ሲሰራ ያየችውን ክርስቲያኑ ለክርስቲያናት ቢያ አላልኳትም። ይቅርታ ሚስ አንደርስታንድ ካረግኝ ኤቢ ሌላ እንትን ብዬ ነበር። እሺ ቀጥል። ኤቢ አንተን ልጠይቀ ሜሮን እንዳለችው ቅድም እግዚአብሔር መንግስታችሁን ስሩ ይላል አለች አይደል? ምናችሁን ስሩ? መንግስታችሁን ፍሩ፣ ለመንግስታችሁን ታዘዙ ይላል። ኦኬ አዎ ይላል። አዎ እንደዛ ይላል አለች። አሁን ለምሳሌ እሺ እንደዛ ከሆነ አሁን ለምሳሌ ኢትዮጵያ ውስጥ አንድ ሙስሊም መንግስት ቢመጣ ትታዘዘዋለህ አይደል? እንደ እግዚአብሔር እንትን መታዘዝ ማለት ያው መደገፍ አይደለም። ባይዜ የሆነ አስተምህሮ መደገፍ ምናምን አይደለም። ታዘዙ ያሉት መንግስት ራሱ በሰዓቱ ክርስቶስን የሚቃወም መንግስት ስለነበረ አታስተካክልላት። እሷ እንዳለችው አሁን ቅድም ስለ ውርስ ነው ሲነገር የነበረው። አንተ አታስተካክልላት። እሷ እንዳለችው መልሰው ለመንግስታችሁን ታዘዙ ከተባለና ሙስሊም መንግስት ይመጣ ኢትዮጵያ ውስጥ በነገርህ ላይ እና ያ ሙስሊም መንግስት ደግሞ የውርስ መከፋፈልን በምንድን ነው በእስልምና በቁርአን ህግ ነው ብሎ ቢል ትቀበለዋለች፣ በዛ ትመራለች ማለት ነው። እንደ ሜሮን አባባል ማለት ነው። ቅድም እንደዛ ነው አይደል ሜሮን? እኔ ምን አገባኝ ስለ ጆሮ ነው። አሁን እኮ ልነግርህ ኦቤ ማድረግ ምን እንደሆነ ልነግርህ ነው። ጆሮ ሲቆርጥ አየውና ምን አለው?
አንተንም ያረከውን ነገር ያደርጉብሃል አለው። እዛ ጋር ጥሩ አደረግክ አይደለም ያለው። ሄ እንደዚህ በማድረግ እነሱ ሀብ ራይት አንተንም ወስዶ ለማሰር እና የአንተንም ጆሮ ለመቁረጥ ይሁን መብት አላቸው ይለዋል ኢየሱስ ክርስቶስ። እዛ ጋር ምንድነው ጋቨርንመንቱ ሀዝ አውቶሪቲ ሊያስርህ ወደ ደግሞ አንተንም ላይ መጥፎ ነገር ሊያደርግብህ ይችላል አለው። ቤሲክሊ ከዛ አንጻር ነው የምታየው። ለምሳሌ እኔ ሙስሊም ሀገር ብኖር ሳውዲ አረቢያ ሄጄ ብኖር አይሹድ ሰብጀክቱ ምንድን ነው የሳውዲ አረቢያ መንግስት ብዬ አምናለሁ። አሚን ኢስላሚክ ሎ ቢኖረውም ኖ ኢስላሚክ ሎን አላከብርም ብዬ ከዛ የሆነ ነገር ሲደርስብኝ ዋይ ማለት አልችልም። ምክንያቱም ያ ትመሪያለሽ ወይ ያልኩሽ እኔ እሱን ማክበር አለማክበር ሌላ ነገር ትመሪያለሽ። አመሰግናለሁ። ስለዚህ ወደ መንግስታት ማለት ሳይሆን ያለብሽ በቃ በአንቺ ለምሳሌ በኢትዮጵያ በሀገራችን አንድ ሙስሊም መንግስት ቢመጣ ገብቶሻል። የፍርድ መከፋፈል ስርዓት ደግሞ በእስልምና ቢልሽ በዛ ነው የምትፈረጂ ማለት ነው። በቃ በዛ ነው በእስልምና ህግ እንትን እናደርጋለን። ተስፋ አደርጋለሁ ለወደፊት አንድ ሙስሊም መንግስት እንዲመጣ ከዛ ደግሞ ይሄ የሸሪያ ህግ እንዲመጣ ማለት ነው። አዎ ደግፈሽዋል። እግዚአብሔር ራሱ ይደግፈዋል። አዎ አመሰግናለሁ። በቃ አቡኩ ይቀጥላል። ሜሮኒ አንድ አቡበከር ሳይጀምር ባቢ በሄድክበት አንድ ፎሎ አፕ ኩዌስችን እግዚአብሔር መንግስታቶችን ስሙ ካለ አሁን ባለው ላይ በአለም ላይ ሆሞሴክሹዋል መንግስታቶች ያስፋፋሉ እና ያንን ነገር መታዘዝ አለብን ማለት ነው። ምክንያቱም መንግስት መስማት አለብን። እንደው ሙስሊም የሚባለው ነገር ቀርቶ የሙስሊም መንግስት እሱ ራሱ ቪው ራሱ ከሄድን ስለዚህ እግዚአብሔር መንግስት ስሟልና ሆሞሴክሹዋልን ጾታን ግዴታ በመቀየር ወይም ጾታ በማስተማርን መንግስታቶች ያዛሉና should we have to listen them ኦቤ ማድረግ አለብን like according to her? አይ በዛ መልኩ አይደለም። ራስን ከእግዚአብሔር ቅድም ምን ብያለሁ? ዴር ናት አብሶሉት አውቶሪቲ አይደሉም። አውቶሪቲያቸው እግዚአብሔር ነው። ምክንያቱም በመጨረሻው ዘመን ራሱ ጋቨርንመንት ራሱ ጃጅ እንደሚደረግ ጃጅ እንደሚፈርድ በመንግስታት ላይ ይናገራል። ስለዚህ ሱፕሪም አውቶሪቲ እግዚአብሔር ነው ብለን ነው የምናምነው። እሺ እንዲህ አይነት ሲቹዌሽን መንግስቶች ይጠየቃሉ አይጠይቁም ሳይሆን ጥያቄው መንግስታቶችን ስሟቸው ካለ እግዚአብሔር አሁን ባለንበት ሰዓት ላይ ደግሞ ይሄ ነገር ያዛሉ በመላው ዓለም ኢቭን ራሱ ብትቃወሚ ይክን ቢጄል ራሱ ትገበያለሽ ካልሆነ ደግሞ እንደም በዌስተርን ዓለም ደግሞ ይክን ዲፖርት መደረግ ትችያለሽ። ስለዚህ መንግስት ማን እግዚአብሔር ያዘዛቸው ከሆነ እነሱ የሚያዙ ነገር ግዴታ መፈጸም አለ ወይስ መፈጸም የለብንም? yes or no question? እነሱም አንፌር ሲሆኑ ደግሞ አንተ ራስን አድቮኬት የምታደርግበት ሲቹዌሽን አለ። ለምሳሌ ቅድም ሳላን የጠየቀች ጥያቄ የዛ ሴትዮ የተበደለችው መፍትሄዋ ምንድን ነው ስትይ ምንም መፍትሄ እንደሌለ ነው ያስቀመጥሽው። ያንን ሳላ በጠየቀች ጥያቄ መሰረት ያንን ፍርድ ቤት የፈረደላት የሰጣትን ድርሻ ሪጀክት ማድረግ ትችላለች አትችልም? እንደመልስልህ እድል ከሰጠኸኝ ማለት ነው። ለምሳሌ ጋቨርንመንት ማትፈልገውን ነገር አገሩ ላይ ሲያንቀሳቅስ እንደ አገሩ ነጻነት ለምሳሌ አሜሪካ ብትኖር ዩ ሀብ ሰላማዊ ሰልፍ የመውጣት ዳርዝ ፍሪደም ኦፍ ራይት ብሎ ስላስቀመጠ ህገ መንግስቱ መብት ነው። አልቀበልም የማለት ሆሞሴክሹዋሊቲ ሊጫንብህ ሲፈልግ አልቀበልም ካለ አድቮኬት የማድረግ መብት ስላለ አንተም አውቶሪቲን ተጠቅመ ጋቨርንመንትን መቃወምና መጥፎ ሊያደርግ ያለውን ነገር ማስቆም ትችላለህ ማለት ነው። አንድ እሱ ነው። እሺ እዚህ ጋር አንድ ነገር እኮ የምትቃወሚ ሪጀክት የምታረጊው ሌላ ኦፕሽን ሲኖርሽ እና ወይም ሌላ ህግ ሲኖርሽ ነው። ለምሳሌ መንግስትን ባወጣው ህግ ማትዳኝ ከሆነ እግዚአብሔር ባወጣልኝ ህግን እዳኛለሁ ስትይ ነው። እግዚአብሔር ያወጣልሽ ህግ ከሌለና መንግስታቶቹ ደግሞ ስሚ ካልሽ በየትኛው ህግ ለመዳኘት ነው አልፈልግም የምትይው? ፈረሳይ ነው እንዳልኩ ነው መልሽ ይልሃለሁ እኮ ማለት አሁን ያልከው ፖይንት ላይ ሜሮን ቆይ አሁን ያለው ፖይንት ላይ ቅድም ከሰላም ጀምሮ ከኦፓልም ጋር እያየው ነበር። ለምሳሌ ኑር አዲስ እስቲ እንትን ያለበት ምዕራባውያን ሀገር ላይ የሚኖር እና ግብረ ሰዶም ራይት ወይም ደግሞ ይቻላል የሚባልበት ሀገር ላይ ይኖራል። እዚህ ገስት ላይ አንድ ሰው እስቲ ኦፓል ቀድማ ነው የሚታረሳቸው። ኦፓል እንደ አንድ ክርስቲያን ማለት ነው። አሁን ለምሳሌ ኦፓል የምትኖረው ግብረ ሰዶም ሀገር ላይ ነው። ግብረ ሰዶም ስህተት ነው ብላ ኦፓል ከተነሳች እግዚአብሔር ነው የተቃወመችው። ተሳስቻለሁ ሜሮን? ማይ ጋድ ያው ሮሜ ምዕራፍ 1 ቁጥር 2 ምን ይላል መሰለች? ከአንድ ጀምሮ እናንብበው። ነፍስ ሁሉ በበላይ ላሉት ባለስልጣናቶች ይገዛል።
በላይ ያለ ባለስልጣናት ትገዣለሽ። ለምሳሌ ግብረ ሰዶምን የሚፈቅድ አንድ ባለስልጣን አለ። ማንም በለው ስሙን የሆነ አካል ኤክስ የሚባል ማለት ነው። ከዛ ለሱ ተገዣለሽ። ከእግዚአብሔር ካልተገኘ በቀር ስልጣን የለምናል። እነ ሂትለርን እነ ትራምፕን ሌሎችን ሁሉንም ከእግዚአብሔር የተገኘ ነው። ካሁን በኋላ ግብረ ሰዶም ምናምን ተበላችሁ አትስሙ። ክርስቲያኖች እንደዛ ማለት አይችሉም። ያው መጽሐፋቸው ነው እንግዲህ ምን ያርጉ። ያሉትንም ባለስልጣናት በእግዚአብሔር የተሾሙ ናቸዋል። የትኛውም ባለስልጣን በእግዚአብሔር የተሾመ ነው። ቀጠለና ስለዚህ ባለስልጣንን የሚቃወም እግዚአብሔር ስርዓትን ይቃወማል። ቀደም እቃወማለሁ ተቃውሞ ምናምን አለ። የለም እግዚአብሔር ነው፣ እግዚአብሔር ላይ ነው የምትቃወሚው። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። የትኛውንም ባለስልጣን ብትቃወሚ ፍርድ ትቀበያለሽ። ገዢዎች ለክፉ አድራጎታቸው እንጂ መልካም ለሚያደርጉት የሚያስፈሩ አይደሉምና ይኸው እንግዲህ በሮሜ ምዕራፍ 13 ቁጥር 1 ባለስልጣናትን መታዘዝ ነው የሚለው ርዕሱ ራሱ ማለት ነው። ምን ትያለሽ ሜሮን? መልስ ይሁንና እኔ ብዙ ስለተቀመጥኩ ልውረድ። አጭሩ መልስ ምንድን ነው? ለምሳሌ ሐዋርያት ስራ ምዕራፍ 5:29 ላይ ጳውሎስ እና እንትኖቹ አብረውት ሰሃባዎቹ ልበላቸው ሲሰብኩ አስቆሟቸው ይላል። ጋቨርንመንት አስቆማቸው ይላል እንዳይሰብኩ፣ ያው ጫና አረገባቸው። ምን አላቸው? ከዛ ከሰዎች ይልቅ እግዚአብሔርን መታዘዝ ይገባናልና አሉ ይላል። ምን ማለት ነው እኮ ጋቨርንመንት ቱ ሰርተን ኤክስቴንት ስልጣን አለው በአንተ ላይ አይደል እንዴ? ስትጸልይ የሆነ ነገር ለምሳሌ አትጸልይም ሊልህ ይችላል። አሁን ጳውሎስንም አስቁመዋቸዋል። ከዛ ግን ከእናንተ ይልቅ የምንታዘዘው እግዚአብሔር ነው ብሎ የኃጢአት ሊሆን የሚችል ነገር ላይ ስፖክ አውት አድርገዋል ማለት ተናግረዋል። እኛ እያለን በመደበኛ ነገር እናከብራለን። እግዚአብሔርን መቃወም ባለስልጣንን መቃወም እግዚአብሔርን መቃወም ነው ወይስ አይደለም? ሜሮን እኮ አንድ ያስጨርስኝን እሱን መልስልሃለሁ። ለምን በግማሽ ስለመጣህብኝ ማለት ነው። ምክንያቱም እኔ የምለውን ነገር አድሬስ አድርግልኝ። መንግስትን እያለን ያለ ነው በመደበኛ ነገሮች እናከብራለን። ካላከበርክ እኮ ሎለስ ነው የሚሆነው ዓለም እኮ እንዲህ ሰው እኮ ይገላል እኮ። እዚህ ጋር መልስ ሰጥቶሻል። አንቺ አሁን ክፉ ካልሆንሽ በቀር ይኸው ገዢዎች አለ ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም ማለት። ስለዚህ ማንኛውም ገዢ ክፉ ለሚያደርግ አካል ነው እንጂ አሁን ለምሳሌ ግብረ ሰዶምን ከተቃወምሽ አንቺ ክፉ ነሽ፣ ለዛ ነው የሚያስፈሩሽ እንጂ እነሱ መልካም ለሚያደርግ አካል የሚያስፈሩ አይደሉም ማለት። ልክ እኮ ነው። አሁን ባለስልጣን እንዳትፈራ ትወዳለህን፣ መልካሙን አድርግ ከእነርሱም ምስጋና ይሆንልሃል። ቴንኪዩ። አሁን ፐርፌክት። ለምን አንድ አሁን አንተ እንኳን ሪል ላይፍ ላይ ስታየው የሰረቀ ሰው እኮ እየመለስኩ አንድ 10 ሰከንድ ስጠኝ። ሌባ ከሆነ ነፍሰ ገዳይ ከሆነ ጋቨርንመንትን ሬጅስት ሊያደርግ ይችላል። ለምን እንዳይያዝ የሚሰራውን ነገር ቢያዝም ቅጣት ስለሚያስቀጣው በፍርሃትና በጭንቀት ሊኖር ይችላል። ግን ስርዓቱን ጠብቆ የሚኖር ሲቲዝን ግን የእንዲህነት ስጋት የለበትም። ጋቨርንመንቱ እንዲያደርገኛል ብሎ አይሰጋም እያለ ነው። ፖይንቱ ምንድን ነው? ህጉን የሚያስከብርለታል፣ እሱም በሰላም ይኖራል። ግን አፈንጋጭ ካለ ሰው ይታዘብሻል። እንግዲህ አይታችኋል። ባለስልጣንን የሚቃወም እግዚአብሔር ስርዓትን የሚቃወም ነዋል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉል። ለምሳሌ ቀላል ምሳሌ ልስጥሽ። ኦፓል ያለችበት ሀገር ላይ መንግስቱ ግብረ ሰዶምን ይፈቅዳል። ኦፓል ግብረ ሰዶሙን መቃወም ነው ያለባት፣ መደገፍ ነው ያለባት? እንደ ክርስትና መቃወም ነው ያለባት፣ እንደ ሃይማኖቷ እንደምታምነው። እስቲ በምን ትቃወምሽ? እስቲ ህግ ስጭንሽ። አዲስ ኪዳን በምን ትቃወም እኮ እንደ ሀገሩ ይለያያል። ለምሳሌ በምዕራባውያን አዲስ ኪዳን ላይ ጥቅስ ስጭኝ ከሆነ ለሰይ ለንደን ምትኖር አዲስ ኪዳን ላይ ጥቅስ ስጭኝ። ምን ልስጥ? እስቲ መቃወም እንዳለባት የሚናገር አንድ ጥቅስ ስጭኝ አዲስ ኪዳን ላይ። ሰጠው እኮ ጳውሎስና የእሱ አብሮት የነበሩ ሰዎች ሲሰብኩ አስቆሟቸው ጋቨርንመንቶች ይላሉ። አይደለም ሜሮን እና አሁን እኔ ጳውሎስ አስቆሟል እያልኩ ነው ሄጂ ከመንግስት ጋር የምከራከረው። አዛ ክርስቲያን እንደ ክርስቲያን ምን ብዬ ነው የምከራከረው? ሄኔ ቆንጆ ከአንቺ አሁን እኮ ሄድሽ የመከራከር መብቱን ራሱ እኔ መንግስት ነው የሰጠኝ። ሰው ሊሚት አለኝ። እሱ ፍቃድ የሰጣቸውን ነገሮች ራሱ እኔ የመቃወም መብት ቢሰጠኝ መንግስት ገብቶሻል አይደለ? ለእነሱ ፍቃድ የሰጣቸውን መብት እኩል ነው ለእኔ የመቃወም መብት የሚሰጠኝ። ያ ደግሞ ራሱ መንግስቱ የፈቀደልኝ መብት እንጂ መጽሐፍ ቅዱስ መብቴን እንዳስከብር ተቃውሞን
የምገልጽበት ምንም አይነት ኤቪደንስ አልሰጠኝም። ስለዚህ አቡኪ እየጠየቀሽ ያለው እንደ ክርስቲያን እኔ ምን ብዬ ነው የምቃወመው? ለምን የምትቃወሙ ስባል ምን ብዬ ነው የምመልሰው እያለች ነው። ገብቶሻል? ሞራል ልጅ ጋር የሚጋጭ ከሆነ እንዳለሽበት ዓለም እንዳለሽበት አገር ፓጋን አይደለሁም ክርስቲያን ነኝ። ስለ ሞራል አታውሪ እንዴ! ክርስቲያን በህግ አይደለም መመሪያ ያለሽ እንደ ፓጋን 10 ጊዜ ሞራል አትበይ። እንደ ክርስቲያን እኔ ግብረ ሰዶምን እንቃወማለሁ ብዬ ስናገር መብት ያለበት ሀገር ላይ ምን ለምንድን ነው የምትቃወሚው ስባል ሃይማኖቴ ስለማይፈቅድ ነው የምለው። ኤቪደንስ አንጭ ስባል ምንድን ነው የማቀርበው ብዬ እየጠየኩሽ ነው ያለሁት። ለምሳሌ ያ ነገር አንቺን ቀጥታ ከነካሽ ያንን ነገር መግለጽ አትችይም ወይ ነው? ስለኔ አይደለም የማወራው፣ ስለ ሃይማኖቴ ነው። እንደ ክርስቲያን ስለ ሃይማኖት ነው የምናወራው። የራስሽን አባት አድኜ በቤተሰብ ጣልቃ እንግባ። የእኔ ቆንጆ ሱስ ለግብረ ሰዶም ያወጣው ህግ እንደ ክርስቲያን መመሪያ ሰጥቶሻል ወይ? የተዛባባት ራስሽ ካልቀየርሹ በስተቀር ይዘሽ የምትወጪው መመሪያና ህግ እንኳን የለውም። እንደ ኤቪደንስ ይሄው ብለሽ የምታቀርቢው የለውም እኮ እያልኩሽ ነው ጉዳዩ። ከእናንተ ጋር ካነጻጸራችሁት እንደናንተ ኢስላሚክ ሎ የለም። ስለዚህ ባለሽበት ጋቨርንመንት ባለሽበት ሀገር ነው እንግዲህ ይሄን ሁላ ታስተካክል። ይሄ ነው መልሱ። በዛ መልክ ከሄድሽ ማለት ነው ችግር እሱማ መንግስታቶችማ እሱማ ይሄ ግዴታችንም ነው። ገባሽ? መንግስታቶች ለሀገሮቻቸው ለዜጎቻቸው ይጠቅመናል ብሎት በቀረጹት ህግ መመራት የዜጎችም የስደተኞችም ግዴታ ነው። ለዚህ ነው እግዚአብሔር ከዛ ፍጥረት እስከ ዮሐንስ ራእይ ድረስ ለፍጥረታቶቹ ህግን ሰርቶ አያውቅም የምለው ሁል ጊዜ ለዚህ ነው። መመሪያ የለውም። ልክ እንደ ፓጋን በህገ ልቦና በሞራል በስብዕና ይሄ በሳይኮሎጂስ ካልተመራሽ በስተቀር መጽሐፍ ቅዱስ በዛ መጽሐፍ ቅዱስ ለሚድኑ ለሚያምኑ በክርስቶስ ክርስቲያን ለሆኑ የጋብቻ የውርስ የመብት ሞራልም ህግ ማጽድቆ አያውቅም፣ የለውም። ስለዚህ ኢቭን ለመዳን ራሱ ካላመንሽ አትድኝም። በቃ አምነሽ ነው እንጂ እውነትም የለውም እውቀትም የለውም። ካመንሽ ትድኛለሽ። የእምነትሽ ቅድመ ሁኔታ ራሱ እምነት ነው የሚሆነው። ምንም ህግማና መመሪያ የለውም። ስለዚህ ለዚህ ነው አሁን አንቺ ራሱ አሳልፈሽ ላለንበት ሀገር መንግስት በቃ እሱ ያወጣላችሁ ህግ አለ፣ እሱን ተመርኮዛችሁ መብታችሁን ታስከብራላችሁ። እነሱ ደግሞ በሰጣቸው መብት መሰረት ግብረ ሰዶም የመሆን መብት አላቸው። ከዛ ደግሞ እነዛን ግብረ ሰዶሞች ደግሞ የመውቀስ ራሱ የመክሰስ መብት የለኝም። ለምን? ምክንያቱም ምን ብዬ የሚለው ነገር ስለሌለኝ። ስለዚህ ለዚህ ነው አቡኪ መጽሐፍ ቅዱስ ክፍል ያመጣልሽ። ፐርፌክት ኦፓል ይኸውልሽ፣ አንቺ እንደምትይውም ደግሞ የእስላሚክን ህግ ደግሞ ሸሽተው የሚሄዱ ብዙ ደግሞ ሴቶች አሉ። ሁሉ ሰው ሊጥመው አይችልም። ህጉ ደስ ሊለውና ዋው ይሄ ፐርፌክት ህግ ነው የሚባል የለም። ለምሳሌ የኢስላሚክ ሎ ሜሮን ላስተካክልሽ፣ ሌላ አጀንዳ ስለ ፐርፌክት ለማውራሽ ሜሮን ላስተካክልሽ፣ ሌላ አጀንዳ ውስጥ እንዳንገባ ላስተካክልሽ፣ ሌሎች እንዳይሰለቹ። ስለ አለመታዘዝ አይደለም እያወራሁሽ ያለሁት፣ ስለ ህግ ነው። ስለተደነገገ ህግ ነው። ህጉ ኖሮ አለመታዘዝ ያ መብት ነው። በመብቴ ውስጥ ደግሞ ቅጣቶች አሉ። እሱም ፈቃደኛ ሆኜ ይቀበላለሁ። አሁን እኛ የምናወራው ስለ አለመታዘዝ አይደለም፣ ስለ ህግ ነው። ክርስትና ህግ የለውም፣ የምትመሪበት ህግ የለውም። እና የእስልምና ህጎችን የተደነገጉ ህጎችን አልታዘዝም የሚሉ ሙስሊሞች አሉ። እሱ ሌላ ክፍል። ምክንያቱም ህግ አላቸው። በህጉ የማይታዘዝ ህጉን የማይቀበል ሰው ህጉ ራሱ መመሪያ ተፈጻሚነት ስላለው ህጉን አልፈጽመም ስትይ ቅጣት አለው። ያ ደግሞ መብታቸውን ተጠቅመው የሚያደርጉት ነገር ነው። ቤተክርስቲያን እንደ ክርስትና ግን ህግ የለም፣ የተደነገገ ህግ የለም። ተርትሽኛል ምል። ስለዚህ አለመታዘዝን ከማይኖርሽ ህግ ጋር ልታነጻጽራች መጀመሪያ እኮ አልቀበልም ለማለት እኮ ህግ ያስፈልግሻል። የተደነገገ ህግ አለመታዘዝ ነው። ያ ህጉ በኖረና አልታዘዝም ብዬ በተቀጣው እኔ እንጂ
እንደዚህ 191 ሀገራቶች አይጫወቱብንም ነበር ላያችን ላይ ገብቶሻል። አዎ ከፓስፖርታችን ውጭ ምንም የሚያድነን ነገር የለም እንደ ክርስቲያን። ያለሽበት ሀገር ፓስፖርት ነው መብትሽ ያስከበረሽ። ይላለች ግን እኛም ህግ አለን፣ ክርስቲያኖች ህግ አለን። እኛ ግን ያለን ህግ በሌላ መንገድ ነው እያልን ነው። እኛ ህጋችን በሞራል በስነ ምግባር በመንፈሳዊ ሀገሮችና ኤቲስቶች የሚያደርጉታል እያልኩሽ እኮ ነው ሜሮን። ይኸውልሽ አንቺ ሞራል ይህ ሞራል ስብዕና የምታያቸው ሰብአዊነት የምታያቸው ኤቲስቶችም የሚጠቀሟቸው ናቸው። አንቺ ክርስቲያን ነሽ፣ ተጽፎ የተቀመጠልሽ ለጥምቀት ለቁርባን ለድህነት ተጽፎ የተቀመጠልሽ ሴት ነሽ። ለአመጋገብሽ ለአለባበስ ተጽፎ የተቀመጠልሽ ሴት ነሽ። ስለዚህ ሞራልን ልትጠቀሚያትሽ። ሞራልንማ ፓጋኖችና ኤቲስቶች የሚጠቀሙታል። እንደ ክርስቲያን ከዘፍጥረት በዮሐንስ ራእይ የምትመሪ ከሆንሽ ለመብትሽ ለግዴታሽ ገብቶሻል። ለሞራልሽም ጭምር ህግ ሊኖርሽ ይገባል፣ መመሪያ ሊኖርሽ ይገባል። መመሪያ የላችሁ። ስለዚህ ከፓጋንና ከኤቲስቶች ጋር እየተጋፋሽ ከኔ ጋር እየተጋፋሽ ሜሮን እንዴት ይሆናል? ልንገፋፋ ምድራዊ የሀገር ህግ የለን ማለት ህግ የላችሁም ብሎ መደምደም ይቻላል። በቃ ይሄንን ነው የምልሽ። ማለት ምድራዊ ህግ ስለሌለን ጋቨርመንታዊ የሆነ ህግ የተደነገገ ስለሌለ ህግ የላችሁ ማለት አይቻልም። ምክንያቱም አትስረቅ፣ አትዋሽ፣ አታመንዝር፣ አትግደል ብሎ ህግ አውጥቶልናል። እሱንማ መንግስታቶች የሚያሉሽ እሱንማ ዶክተር አብይ ማውቶታል እኮ ወይ ፍቅር። አሁን ዶክተር አብይ ሌባ አዳነች አቤቤ ሌባ አትወድም፣ ታንጠለጥልሻለች። ዘንባባን የሚገጭባት ሴት አትወድም። እናንተ በክርስቶስ ክርስቲያን የሆነ ህያው የሆነ ሰው ገላችሁ ክርስትናችሁ ህግ የለውም። አዳነች አቤቤ ግን ዘንባባዋን ብትገጭባት ብር ካሳ ተቀበል እስር ቤት አስገባሻለች። ህግ ማለት ይሄ ነው፣ ልዩነቱ ነው። አንድ ሰው ገላችሁ የምትቀጡበት አዛ ክርስቲያን ይልሽ ሰው ገላችሁ ሰው ደፍራችሁ የሰው ሀብት ወስዳችሁ የሰው ንብረት ቀምታችሁ በመጽሐፍ ቅዱስ እንደ ክርስቲያን የምትዳኙበት መዳኛ የላችሁም፣ ጭራሽ የላችሁ። በህገ መንግስቱ ግን የከተማ ከንቲባ እንኳን ለንብረቶቹ ህግ አላት። ገባሽ? አንቀጽ ጠቅሳ ታሳስርሻለች። ስለዚህ እናንተ ከአዳነች አቤቤ እንኳን አትሻሉም። ይቅርታ አድርጉልኝ። ጨርሻለሁ። ጥያቄ ዋላስ ጥያቄ ልጠይቅሽና እኔም ልጨርስ። የእግዚአብሔር ቃል ሁሉ የመንግስት ኮድ መሆን አለበት። ኧረ ይበቃል ሜሮን ይበቃል። 16 ሰው እኮ ነው ያስተናገድሽው። ምንም ማስመለጥ የሚባል ወይ ቆዳሽን ከተላጠ በኋላ ወይ አቦክ ይቀርል ወይ እንትን ቀደም የተናገረችው ነገር ስለነበረ አይ ቲንክ ብዙ ክርስቲያኖችም ይበቃታል ምናምን እያሉ ነው። ግን አንቺ ወንጀል ሰርተሻል ወይስ አልሰራሽም? ሜሮን ኃጢአተኛ ነሽ ወይስ አይደለሽም? እንዴ ባድረግም እዚህ ላይ እነግርሃለሁ። እንዴ ወንጀል ብሰራ እኮ አልሰራሽም። መጽሐፋችሁ ላይ ሰርታችኋል ተብሎ ተጽፎ የለ እንዴ? ለምን ታፍሪያለሽ? ምን አይነት ኃጢአት ሰርተሻል አልሰራሽም? በፍሰት ኃጢአት ሰርተናል። ኦፍኮርስ እንሰራለን፣ ስጋ ስለለበስን። በቃ አይ ክርስቲያኖች አይሰርቁም ምናምን አይሉም ስትይ ቅድም ትንሽ አላልኩም። ህግ አለን፣ መመሪያ አለን፣ ችግር የለውም። እንደዚህ አይነት ማሂር ወንድማችን አቡኪ አንድ የደመደማችሁት ገና ሆነ። እሺ ቆይ ፕሮሞሽን ቀጤና ኦፓል ጥያቄ አለኝ። ቆይ አንዴ ሜሮ እንዳትወጪ። የማሂር ገስት ላይ ያለው ማለት ነው ቪዲዮ ፖስት አድርጓል። እዚሁ እንዳላችሁ ፕሮፋይሉን ጠቅ አድርጎና ግቡና ላይክ እና ሪፖስት አድርጉለት። ግማሽ ህይወት ወይም ደግሞ ሪፖስት እና ፌቨራይት አድርጉና ስትወጡ ታዩታላችሁ የፕሮግራሙ ሲያልቅ ማለት ነው። ለተደራሽነት ግን ሪፖስት እያደረጋችሁ ተመለሱ። አመሰግናለሁ። ህግ የለም ብላን የደመደመችው ኦፓል ወንጌል ላይ ሜሮን የለም ማለች። በቃ ግድግልና ይህን ነገር ያዙልኝ። ህግ አለ፣ አትስረቅ፣ አትውደድ። እንደውም ኢየሱስ ክርስቶስ አጠናክሮ ባልንጀራህን እንደ ራስህ አድርገህ ውደድ፣ ይሄ ሁላ የህግ ፍጻሜ ነው ብሎ 10ቱን ትእዛዛት በፍቅር ጠቀለለው። ስለዚህ ህግ አለን እኛ። ህግ የለን አትስረቅ፣ አትግደል የሚለውን አሳየን ወንጌል ላይ። እሺ አለ። እሺ አዲስ ኪዳን ነው። እሺ ማረኝ አደራሽ። ላግዝሽ ወይስ ኢንሻላህ ቀጥሉ? እሺ በቃ ከባዱ ነገር እኮ ሜሮን ጋር ማውራት አንድ ሰው አህያ ጀሮጉን ግንዷን ይዞ አንቺ እኮ በግ ነሽ ምናምን ብሎ ለማሳመን መሞከር እኮ ነው። በጣም ነው የሚገርመው። እኔ በጣም ነው የሚገርመኝ።
ሜሮን አንቺን እየጠበቁሽ ነው። ካልሆነ ሌላ ሰው ይቀጥል። ኢንሻአላህ ቀጥሉ። ባቢሎን ወይ ከሆነ እኔ ወርዳለኝ። ባቢ ሌላ ሰው አስገባና ኢንሻአላህ ኦልሬዲ ስትወርድ ነው። ኦኬ ቤተልሔምን ላስገባትና ፎሎወር አስደርጋት። ባቢ አለ ቤተልሔም የሚለውን አካውንት አስገባ። የፈለግከውን ሰው አስገባ። ለምን ትገኛለህ? ቤተልሔም ላኪ። አንድ ቁጥር ጻፊ ቤተልሔም። አይ ቲንክ ታውቃታለህ። ከሆነ በፊት አውርታት ይሆናል። አንድ ቁጥር ጻፊ ቤተልሔም። ሜሮን ቀጥል። ሜሮን ትንሽ አውሩና ትንሽ አውሩና ቆይ በጣም ዛኩኝ። ትንሽ ይቅርታ ጊዜ ከወሰድኩባችሁም፣ ግን ይህን ቃል ብቻ አንብቤ ጨርሳለሁ። ማቴዎስ 22 ከ37 እስከ 40 ምን ይላል? እግዚአብሔርን አምላክን በሙሉ ልብህ፣ በሙሉ ነፍስህ፣ በሙሉ አስተዋይነትህ ውደድ ይልና ቁጥር 40 ላይ ከዛ 39 ምን ይላል? ሁለተኛውም እንዲሁ ነው፣ ባልንጀራህን እንደ ራስህ ውደድ። ኖ እንደዚህ አይደለም ማጠቅሱ የሚለው። እሺ ቆይ እሺ ሙሉን ላንብበው አንዴት ከጠበከኝ። እሺ ከዛ ምን ይላል? እነዚህ ሁሉ ትእዛዞች ላይ ህጉ ሁሉ እና ነቢያት ተፈጽመዋል ይላል ቃሉ ማለት ነው። ተሰቅለዋል ይላል። ኦኬ ስለዚህ ህጉ የለም ማለት ነው። እግዚአብሔርን ከወደድክ ባልንጀራህን እንደ ራስ አድርገህ ከወደድከው ህጉን ፈጸምክ ማለት እኮ ነው። ደስ ወር እኮ የለም ህጉ ይልሻል እንጂ ህጉ ተሰቅሏል ይልሻል። ምን አለ መሰለሽ? ቆይ ለምን አልከፍትልሽም? ምን ማቴዎስ ወንጌል ምዕራፍ 22 ከቁጥር 37 ጀምሮ መምህር ሆይ ከህግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀዋል። ስለ የትኛው ህግ ነው የሚያወራው? ስለ ቀደምት ህግ ማለት ነው። በፊት የነበረው ህግ ማለት ነው። አጠቃላይ አውዶ ስትመለከችው ስለ ሰዱቃውያንና ፈሪሳውያን ነው የሚያወራው። ከዛ ኢየሱስም እንዲህ አለ፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ውደድ። ስለ ብልይቱ ህግ እያወራ ነው። ታላቂቱና ፊተኛይቱ ትእዛዝ ይህች ናት አለ። የሚያሳዝነው ምን አለ? ሁለተኛይቱ ይህች ትመስላለች፣ እርሷም ባልንጀራህን ውደድ እንደ ነፍስህ ውደድ የምትለዋ ናት አለ። ከዛ ቀጥሎ ምን አለ? በእነዚህ በሁለቱ ትእዛዝ ህጉ ሁሉ ነቢያትም ተሰቅለዋል አለ። እሺ አትግደል የሚለው አለ ወይስ ተሰቅሏል? እሱም ህግ ሜሮን በሁለቱ ምክንያት ይላል። በሁለቱ ምክንያት ተጠቃለለ እኮ ፉልፊልድ ሆነ ማለት ነው። የሙሴ ተሰቅሏል የለም። ፈጣሪን ስትወድና ባልንጀራህን እንደራስ አድርገህ ስትወድ ሁሉ ህግ በቃ በዚህ ተፈጸመ ማለት ነው። አትሰርቅም፣ ባልንጀራህን ስለማትሰርቅ ስለማትገል ማለት ነው። የለም በቃ አለ። ይበቃሻል ሜሮንዬ። የለም በቃ የለም የሚለውን ያልኩትም ይሄን ነው። አሁንም የለም ያመጣሽው ማለት ነው። እንደውም ተሰቅሏል ነው የሚለው። በእነዚህ በሁለቱ ህጎች ተሰቅሏል ነው የሚለው እኮ። በሁለቱ ህጎች የተሰቀለው ለምንድን ነው? በቃ ተፈጸማ። ቢካዝ እነዛ 10 ትእዛዛት ማለት ነው በሁለቱ እግዚአብሔርን ውደድ በሚለው እና ባልንጀራህን እንደራስ አድርገህ ውደድ በሚለው ሪፕሌስ ተደረጉ። ስለዚህ ጋስወጥ አትሰርቅም፣ ባልንጀራህን እንደራስ አድርገህ ስትወድ አትገለውም፣ አትሰርቅም፣ ዝሙት ለምን አሁን እኔ ለምሳሌ እኔ ባልንጀራሽ አይደለሁም ትሰርቂኛለሽ ነኝ። ምን ችግር አለ? እንዴት ነው ባልንጀራ ያልሆንኩትኝ? አቡበከር እኔ ባልንጀራዬ ነህ በመጽሐፍ ቅዱስ መሰረት ዩር ባልንጀራዬ። ኧረ እባክሽ። አዎ ባልንጀራ ሲባል እኮ ጓደኛ ማለት በእንግሊዝኛው ዩር ብራዘር ይላል። ሲስተር እኔ ጓደኛሽ አይደለሁም። ምን ሆነሽ ነው? ይበቃሻል። እኔ ከአንቺ በላይ ስለምበቃ ይበቃሻል። ችግር የለም። አይ እንዲገባችሁ ነው። እኔ ሳይገባችሁ አቡኪም ባልንጀራዬ ነህ አልሽው። አቡኪ ቤተልሔምን ከታች ያለችው ፎሎ አድርገዋት። አዲስ አካውንቷ ነው። አይ ሜሮንዬ ፍቅር እኮ ነሽ። አምላክሽ ይከለክላል። በነገርሽ ላይ በፍጹም ባልንጀራ መሆናችን ከአቡኪ ጋር በአቮካዶ ነው የሚቀጠቅጥሽ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ። እኔ የመምጣት ፕላን አልነበረኝም። ካሊድ ግን በቃ ግዴታ ይሄን ዜና መናገር አለብን ስላለ ነው። ያው ቁርአን ላከትም ነው ለማለት ነው። ኦገስት ነበር የጀመርኩትኝ። አልሐምዱሊላህ
አላህ በጣም ገር አድርጎልኛል። ረቢ ሽራህ ሊ ሰድሪ ወየሲር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የምትለው ዱዓም ሰርታለች እና በጣም ደስ ብሎኛል እላችኋለሁ። ሀሰኖ እንኳን ደስ አለሽ፣ እንኳን ደስ ያለሽ ብለናል። አላህ ይጨምርልሽ። አላህ ብርታቱንም ጉልበቱንም አቅሙን የሚስጥሽ ኢንሻአላህ። ባወቅሽው እና በተማርሽው ደግሞ መጠሽ እህቶችሽን በውስጥም ሆነ በውጭ የምታስተምሪበትን እድሜና ጤና ጨምሮ ጨማምሮ ይስጥሽ እያለሁኝ ቤተልሔም። አሜን አሜን። ያኔ ትዝ ይልሃል እዛ ግሩፕ ላይ ስንታገል ምናምን ማሻአላህ ማሻአላህ ፍላሽ አንቺ ፍላሽ እንደከያችበት ቦታ ከቲክቶክ አልተላቀቅንም እንጂ ተደግፈሽ ተባሽ መጣሽ። አንቺ ስትመጪ እኛ መጥፋት አለብን። አሁን ራሱ በቃ በጣም ሄጄ ልክ በዚህ አንድ ወር ነው በጣም ፋስት ሆንኩኝ ሳነብና አይ ዶንት ኖ እንዴት ነው የአላህ ራሱ እንትን ነው ያየሁት። እውነት ይሄ ቁርአን በጣም ሚራክል ነው። የሆነ ቦታ የቀረኸው አይምሮ ውስጥ ብቅ ይላል። ቨርሶቹ በቃ አይምሮ ራሱ አንዳንዴ ቁጭ ብለህ ምናምን በጣም የከበደህ ፓርት ትግል ብዬ በቃ ላለቅስ የደረስኩበት ፓርት የሆነ በቃ እያጠብኩ ምናምን አይምሮ ላይ ዝም ብሎ ይመጣል። ሱብሃንአላህ። እና በጣም ተስፋ ይሰጣል። ውስጥህ በጣም ይቀየራል። ማንነትህ ሙሉ እጥብ አድርጎ ይቀየራል። እና እውነት ትሩሊ በጣም ሚራክል እንደሆነ ነው ያየሁት። እና አሁን ገና ማጣጣም ጀመርኩና የእውነት እስልምና ራሱ የሚባለው በቃ አሁን ነው በጣም ውስጥ የገባውና ቁርአንን ለመማር ላሰባችሁ ሰዎች በቃ ሜቢ 2 ወር 3 ወሩን በጣም ከሰጣችሁት ሌላ ነገር ትኩረት ሳታረጉ ነው። አላህ ደግሞ መንጀዳ ወጀዳ ነው እና የሚባል ነገር አይ ዶንት ኖ አረብኛው የጣራ ያገኛል ብሏል። እና ወላሂ ነው የምላችሁ በጣም ነው የምትደሰቱት። በጣም ውስጣችሁ ራሱ በቃ እርካታ ያገኛል ምናምን። እና ሙስሊሞች ራሱ ምንም ቢሆን በቃ በወር አንዴ ማክተም አለባችሁ። ከቁርአን ጓደኛ መሆን አለብን። በጣም ያጽናናል ሀሰኑ። እና ይሄንን ሚስጥር ለምንድነው ሙስሊሞች የምትደብቁት? ሰው ሁሉ መቅራት አለበት። እና እንዳታከትሚ ቀስ ብለሽ ቅሪ ምናምን ይሉኛል። እኔ ደግሞ ውስጤ በቃ ዝም ብሎ ነው የሚሄደው። ያነባል በቃ አይ ዶንት ኖ የሆነ ፓወር ነው የገባው ማለት ይችላሉ። እና ጀዛከላሁ ኸይራን ይሄ ልንገራችሁ ብዬ ነው የመጣሁት። እና ቤትሻ ወይ ኮንግራ አልሽም ባክሽ። ወላሂ አላህ ነው እኔ ምንም አላውቅም። የሚገርምሽ 604 ፔጅ ነው ቁርአን 604 ፔጅ ነው። እና ይሄ ነገር 3 አመት ነው የሚፈጅብኝ ምናምን ብዬ ወስኛለሁ እኔ። በቃ ይሄ ጉዳይ 3 አመት ነው እንትን የሚለው 3 አመት ቲክቶክ አልመጣ ምናምን። አላህ ግን ሶ ኢዚ በቃ ሱብሃንአላህ። እና ይገባሻል ደግሞ ይሄ በአረብኛ ተደብቃችሁ ምናምን ነው when you recite it እየገባሽ ሀሳቡ ምናምን። እና በቃ ሱብሃንአላህ በርቺ ጎብዘሻለሁ። ከኔ ጋርም በጣም ተጠፋፍተናል እኮ ለካ ሙሉ ጊዜሽን ለቁርአን ሰጥተሽ ነው። እያሳማሽ ነበር እኮ በኦፓል ምክንያት ነው ሻሃዳ ያሰደችው እያስባልሽ። ኧረ እሷ ድሮ ሙስሊም ናት ሳቃት እያልኩኝ ነበር እኔ ታውቂያለሽ። ኦፓልና ባቢም ያው ኢስላምን በጣም ዲፌንድ ታደርጋላችሁ። አላህ ደግሞ ልባችሁን ያው በአይምሯችሁ የምታውቁትን ደግሞ በአፋችሁ የምትመሰክሩበት ቀን እስኪመጣ ዱዓ እናደርጋለን። ይህ ነው ሀቅ ስለሆነ ኢስላም ሀቅ ነው። ሌላ ሀቅ የለም። ሌላ ሀቅ ቢኖር ምንም እንትን አንልም ነበርና ሁላችሁንም ወዳችኋለሁ። አልሐምዱሊላህ ሁላችንም ዱዓ እንደራረግ። እና ቢደብራችሁ ባይኖራችሁ ቢከፋችሁ ኤኒቲንግ ቢሆን እኔ እንጃ ቁርአን እስካሁን ራሱ ምንድን ነው ያልኩት ይሄ ሁሉ አመት ቁርአን ሳልቀራ። ኦኬ እሺ በቃ ሚዩት አደርጋለሁ። ቴንኪው አቡኪና ሳላ። ትምህርታዊ ነገሮች ካሏችሁ 1200 ሰው የማስተማር ኃላፊነት አለባችሁ። ፊት ለፊት ያለው መጽሐፍ የሚነበብ ሆነ መድረኩ ፈቅደናላችኋል፣ ተጠቀሙበት። ከ15 ቀን በኋላ እጃችሁ ላይ ይደርሳል ተብለዋል መጽሐፉ። ቅድም ሲያወሩበት ስለነበረው ማጠቃለያ እንትን አድርገው የሚሉትን ነገር ካለን አሪፍ ነው።
ትንሽ በጣም ደስ ይለኛል። በተለይ አቡኪ ስለታገተ ልጅ ግን የሆነ ነገር አላልሽም እኮ አለ። የታገተ ልጅ ነበርና ስለታገተ ልጅ ምንም አላልሽም። ሰው ታግቶ አይደለ? በኋላ አዎ ታግተዋል እኮ አንድ ልጅ ታግተዋል። በኋላ እንሄድበታለን። ያሉት ሰዎች አንዳንድ ትምህርቶችን ቢያገኙ የተሻለ ነው። እሱ የቤተሰብ ጉዳይ እናደርገዋለን። የቤተሰብ ጉዳይ አይደለም፣ የሀገር ጉዳይ ነው። የቤተሰብ ጉዳይ እንዴት ይሆናል ብለሽ ነው? ሰፊ ነው። ብቻ መረጃ የለኝም። በኋላ እንሄድበታለን። ቀጥሎ አቡኪ ላንሳለ። የማሂርን አካውንት ሪፖስት እያደረጋችሁ ተመለሱ። እሺ፣ ሰፊው ህዝብ ከታች ያላችሁት ፕሊዝ ስትወጡ ታዩታላችሁ። መቼም እኔና እናንተ የወሬ ነገር አይሆንልንም። ሪፖስት አድርጉትና ተመለሱና ነው ስትወጡ ፌቨሬት ላድርጋችሁ ቪዲዮን ታዩታላችሁ። አቡበከር አለ ላንሳ ይቀጣለ። እሺ እኛም ጋር ትንሽ ሰላት እየደረሰ ነው ኖርማሊ። ስለዚህ መጽሐፍ ስለተወራ ምንም እምላችሁ ነገር የለም። ኢንሻአላህ ለአላህ ሱብሃነሁ ወተዓላ የሂዳያ ሰበብ ያድርገው ይህን መጽሐፍ። ምክንያቱም የሚያነቡት ሰዎች በሙሉ የሚመሩበት አላህ ያድርገው። የተለፋበት መጽሐፍ ስለሆነ ማለት ነው። አላህ ያንን ያድርገው። ዱዓ አድርጉ። እሺ በደንብ በቃ ኢኽላስ ያለው ስራ በቃ ለሰዎቹ ጋር ሲደርስ የሚገርም እንዲሁም ማለት ነው። ያንን ነው የምለው። 1-2 ደቂቃ ብቻ ወስጄ አንድ ፖይንት ስለ እስልምና አንድ ፖይንት ባነሳ በጣም ደስ ይለኛል። ከዛ በኋላ ኢንሻአላህ የሌላውንም ሰው ቦታ እንትን ማለት አልፈልግም። እናንተ ትቀጥላላችሁ ማለት ነው። እኛ በእስልምና አስተምህሮ መሰረት እንደምትመለከቱት እኛ ሙስሊሞች የትም ቦታ ሄደን ዋናው ዓላማችን መስበክና መስበክ ብቻ ነው። እስልምናን ማስተማርና ማስተማር ብቻ ማለት ነው። እኛ የምናስተምርባቸው ቦታዎች በሙሉ የትም ቤት እስልምና ትምህርት የሚሰጥበት ቤት ኖርማሊ የሰከነ ቤት ነው፣ ተወደደም ተጠላም ማለት ነው። ይህንን ልታውቁ ትፈልጋለሁ። የትም እስልምና የሚሰበክበት ቤት የሰከነ ቤት ነው ብለን ነው የምናምነው እኛ። ምክንያቱም ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ትምህርት አሰጣጣችን አስመልክቶ ሲነግሩ ምንድን ነው ያሉት? አንድ ሰው ዳዕዋ በሚያደርግበት ጊዜ እኔ ባቢሎንን ማለት ነው ቤት እያንኳኳው ላይ ለላህ በል ስለም ብዬ መጨቅጨቅ ራሱ አልችልም። እስልምና ከልክሏል ይሄንን ነገር ሊትራሊ ማለት ነው። ከኔ የሚጠበቀው እስልምና ይሄ ነው። አላህን የሚመለክበትን መንገድ አመቻችለታለሁ። ካመለከ አመለከ፣ ካላመለከ አላመለከም። ለዛም ነው ሰላማዊ ነው ምለው። የዳዕዋው መንገዳችን በጣም ሰላማዊ ነው፣ የእስልምና አስተምሮ ማለት ነው። ኢስላም በጣም ቀላል ነው። አንድ አምላክ እርሱም አላህ ማምለክ ነው። ያ አንድ አምላክ ደግሞ በጣም የምናልቀው በአእምሯችን የማንስለው አካል ምናምን ሰተነው እንደኛ አይነት እጅ እግር ምናምን የማንስንለት በጣም በቃ ረቂቅ የሆነ በጣም ረቂቅ የሆኑ ስሞች ያሉት በጣም የምናከብረው ምናልባት ሌላውን ሃይማኖት መንቀፍ አይሆንብኝ እንጂ እንደ እስልምና አምላኩን የሚያከብር አታገኙም በምንም ተአምር ማለት ነው። እኔ አሁን ድንግጥ ነው አላህን ሱብሓነሁ ወተዓላ በሆነ ነገር ልሳል ቢባል ኧረ በለው ምናምን ይገረማል ሁሉም ሰው። የለም እንደዛ ማናስበው ትልቅ የሆነ ሀያል አምላክ አለን። ያ ሀያል አምላክ እኛን ቤትም ቦታ እዚህም ቁጭ ብለን የሰው ሀገር ገብተን በአየር እየበረርን ባህር እየቀዘፍን ምንም እያደረግን ከኛ ጋር የሚሆን ጌታችን ነው አላህ ሱብሓነሁ ወተዓላ ማለት ነው። ያንን የምናምነን የአንድ አምላክ ደግሞ ይባዛል ብለን አናምንም። ይባዛል ማለት 2 ይሆናል፣ 3 ይሆናል፣ 4 ይሆናል ብለን አናምንም። ምክንያቱም ተራ በሆነ ፍልስፍናዊ ሀሳብ ስንሄድ አንድ አካል ሌላ አንድ አካልን ካመነጨ በምንም ሴንስ ያ አካል እሱ ላይ ጥገኛ ይሆናል እንጂ ጥገኛ የማይሆንበት እንትን የለም፣ ቦታ የለም። ለዛ ነው ኮንቴንጀንት ብለን የምናነሳው አርጊመንት ላይ አምላክ ለመኖሩ የሚነሳው አርጊመንት ላይ ምንድነው የሚነሳው? አምላክ ካለ የአንድ አምላክ ሲምፕል መሆን መቻል አለበት። ኮምፓውንድ መሆን አይገባውም፣ ውህድ መሆን አይገባውም። 3 አካል 4 አካል 5 6 አካል ሊሆን አይችልም በምንም ተአምር ማለት ነው። በተራ ፋክት የሆነ ፍልስፍና ይመታል ይሄ ሀሳብ ማለት ነው። ስለዚህ አምላካችን የሚወልድ አይደለም፣ እርሱም የተወለደ አይደለም። የጥንት ነው፣ ወደፊትም የሚቆይ ነው። ሁሉም አካል ይጠፋል ምድር ላይ፣ እርሱ ግን የማይጠፋ ነው ጌታችን አላህ ሱብሓነሁ ወተዓላ ማለት ነው። ወደ ጌታችን ወደ አላህ ሱብሓነሁ ወተዓላ ደግሞ እንድንቃረብ ያደረጉን ውድ ነቢያችን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ አሉ። እርሳቸው የህይወት ጎዳናቸው በሙሉ ለእኛ ትምህርት ነው። የህይወት ጎዳናቸው በሙሉ ለእኛ ብርሃን ነው። አላህ ሱብሓነሁ ወተዓላ ራሳቸውን ሲጠራቸው እናንተ ያመናችሁ ሰዎች ሆይ በዛ በአላህ መልእክተኛ በነቢዩ መሐመድ ማለት ነው በባህሪ ገልጿቸው ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና
ምርጥ የሆነ በጋብቻ ብትሄዱ፣ በአኗኗር ብትሄዱ፣ በአነጋገር ብትሄዱ፣ በስብከት ብትሄዱ፣ በአረማመድ ብትሄዱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ትልቅ የሆኑ ሮል ሞዴል አለን ማለት ነው። ተመልክታችኋል። አላህ ይህንን ቁርአን ሰጥቶን ተመሩበት ሊለን እኮ ይችላል። ቁርአን ሰጥቶን ብቻ ማለት ነው። ዝም ብሎ ሰማይ ላይ ቢዘረጋ አስባችኋል? ቁርአን ሰማይ ላይ ተዘርግተው አንብበህ እንደፈለግኩ ሊባል ይችላል። ግን የሰው ልጅ አይምሮ ጉራማይሌ ነው። አሁን ክርስቲያኖች ጋር ያለው ችግር ያ ነው። ጉራማይሌ ነው የሰው ልጅ አይምሮ። ይህንኑ ባይብል አንብበው አንድ ሰው ይህ የምትመለከቱትን 66ቱን ባይብል አንብበው አንድ ሰው ምን ይላል? ኢየሱስ ክርስቶስ ራሱ አብ ነው ይላል። ይህንኑ 66ቱን ባይብል ደግሞ አንብበው ኖ ኢየሱስ ክርስቶስ አብ አይደለም፣ አምላክ አንድ ብቻ ነው፣ አብ ነው፣ ኢየሱስ ነብይ ነው ይላል። ይህንኑ አንብበው ደግሞ አብ ወልድና መንፈስ ቅዱስ 3 አካል ናቸው ይላል። ምክንያቱም ሞዴል የለም። አንብበህ እንዴት ነው የምትፈተው እንዴት ነው የምታየው የሚለው ነገር ስላሌለ ማለት ነው። አላህ ግን ለኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ሞዴል አድርጎ ልኮልናል። እርሳቸው ሰው ናቸው፣ አምላክ አይደሉም። ሰው ናቸው እናምናለን በዛ። ሰውነታቸው ላይ ግን በሰውነታቸው ላይ አላህ ያደረገላቸው የተወሰነ ርቀት ያለው ነገር አለ። ለምሳሌ እሳቸው እንደኛ ኃጢአት አይሰሩም። ኃጢአት ሊረሱ ይችላሉ፣ ይረሳሉ። አዎ ሰው ስለሆኑ ማለት ነው። ኢነማ አነ በሸር፣ እኔ እንደናንተ ሰው ነኝ። አንሳ ከማ ተንሰው፣ እናንተ እንደምትረሱት እኔም እረሳለሁ ብሏል። እና ያንን እናምናለን። ይሄ ሚስኮንሴፕሽን ስላለ ነው። ይህንን እንግዲህ ለክርስቲያን ወገኖቼ ነው ገለጻ ያደረግኩት። ባቢና ኦፓል አይ ቲንክ እኛን ስበኩ ራሱ ቢባል በዚህ ርዕስ ላይ መስበክ ይችላሉ ብዬ አምናለሁ። አላህ ለእነሱም ሂዳያ ይስጣቸው። ቀጥዬ ግን አሁን ደግሞ 2 ደቂቃ ወስጄ ደግሞ ለእኛው ደግሞ ለሙስሊሙ ማህበረሰብ የተወሰነ ነገር ላቅርብ ኢንሻአላህ። ይቅርታ ትሉኛላችሁ። መናገር መፈልገው ረመዳን እየደረሰ ነው። ረመዳን ማለት በጣም ትልቅ ወር ነው፣ የጾም ወር ነው። ጾም አዲስ ነገር የምንሰራበት አይደለም። ሰላት ለምሳሌ አዲስ ነገር እንሰራለን። ሰላትን ተመልክታችሁ ከሆነ ምን ታደርጋለህ? እቆማለሁ፣ ውዙ አደርጋለሁ። ጾም ግን አዲስ ነገር አይደለም የሚሰራው፣ ያለውን ነገር ላይ ነው የምትቀንሱት። ጾም ማለት ነው። ለምሳሌ ትበላለህ፣ መብላት ነው የምታቆመው፣ አዲስ ነገር አታመጣም ጾም ላይ። ጾም የሚለው ረመዳን ወር መምጣቱ ደግሞ ለእኛ በጣም ምርጥ ነው። በተለይ መስለም የምፈልጉ ሰዎች ካላችሁ ረመዳን ወርን ተጠቀሙበት። ምክንያቱም ያጠነክራችኋል ረመዳን ወር ላይ ማለት ነው። ስለዚህ ረመዳን በጣም ትንሽ ቀኖች ነው የቀሩት። በደንብ አድርገን እንጠቀምበት። ወደ አላህ መመለሻ አላህ ያድርግልን። ዱዓችንን እያደረግን በጣም ብዙ ሂዳያ ሰበብ የምንሆናቸው ሰዎች አሉ። መስለም የሚፈልጉ በጣም ብዙ ሰዎች አሉ። መማር የሚፈልጉ ብዙ ሰዎች አሉ። 2 ስራ ነው የሚጠበቅብን እኛ። አንደኛ ማጥራት ነው፣ ሁለተኛ መስበክ ነው። ማጥራት ማለት ውስጥ ያለውን አሰሱን ግሳንግሱን እናጸዳለን። ሙስሊሙ ሆኖ ስህተት ያለበት የተዘናጋ ተራ ቦታ ላይ ያለ አለ፣ እሱን ታመጣዋለህ። ከውጭ ደግሞ ምጠራው ደግሞ አለ። 2 ስራ ማለት ይሄንን ስራ ስንሰራ ረመዳንን አሁን ባላችሁ እንዳትሄዱ እንዳትቀበሉ። አበበ ሰርገኛ ነው። አበበና አበበች ሊጋቡ፣ አበበ ሙሽራ ነውና ሱፍ ተገዛለት። አዲስ ሱፍ ሲገዛለት ምን አደረገ መሰላችሁ? ሱፉን ለበሰው። ከስፖርት መልስ መጥቶ ሱፉን ለበሰው። እዛው ሽቶውን ተቀባ። ከዛ ሄደ ወደ ሰርጉ ፕሮግራም ማለት ነው። እንደዚህ ግለሰብ የሚሸት አታገኙ በምንም ተአምር ማለት ነው። አዲስ ሱፍ ነው የለበሰው፣ አዲስ ሽቶ ነው የተቀባው። ምናልባት በጣም ውድ ሽቶ ሊሆን ይችላል። ችግሩ ግን ከሽቶና ከለበሰው ልብስ ሳይሆን መጀመሪያ ተዝኪያ አላደረገም፣ ጥራት ራሱን አላጠራም። ምን ማድረግ አለበት? መታጠብ አለበት መጀመሪያ። እዛው ባለው ላይ ዝም ብለህ ብትደርብ እውቀት ምን ብትጨምር ራስህና ልብህን እስካላጠራህ ድረስ ወላሂ ሱማ ወላሂ መጥፎ ነገር ላይ መጥፎን ትጨምራለህ እንጂ አትጠቀም። ልባችሁን አጥሩ። ረመዳንን ስንቀበል እንዲሁ አሁን ባለን ሴንስ ከተቀበልን አደጋ ነው። ምክንያቱም ስንቱን መጥፎ ነገሩን ስትሰማ ውለሃል፣ ወይ ስትሳደብ ውለሃል፣ ወይ ስትናቆር ኖረሃል፣ ሐራም ነገር መጥፎ ነገር ስታይ ኖረሃል። ስለዚህ ያንን ታወልቅና ከእንደገና አዲስ ነገር እንትን ለማለት ስትሞክር በደንብ አድርገህ ፏ ብለህ ታጥበህ ነው። ያለበዚያ ሽቶ እናንተ ነው ኬሚስትሪው ራሱ አይታወቅም። በጣም ነው የሚጠነበው። ስለዚህ ያንን ነው መናገር ፈልገው። አስረዝም ያለው ከይቅርታ ጋር እኔ ሰላት መሄድ ስላለብኝ ነው። ኢንሻአላህ አላህ ካላችሁ ኢንሻአላህ እንመለሳለን ብዬ አስባለሁ። ከሰላት በኋላ አላህ በሰማንበት የምንጠቀም ያድርገን። አመሰግናለሁ በጣም። እሺ እኛም በጣም እናመሰግናለን አቡኪ። ችግር የለውም። ከዚህም በላይ ወስደህ ብታወራ ጥሩ ነገር ስለሆነ የምታወራው በጣም ደስ የሚል ነገር ነው። ሳላህ አለ ቅድም ስታወራው ስለነበረው በአጠቃላይ የምትለው ነገር ካለ በለ።
እሺ ማጠቃለያ ነገር ነው የምሰጠው። በቅድሚያ ሰላም አለይኩም። እንግዲህ በርካታ ርዕሶች ላይ እስካሁን አውርተናል። ኢንሻላህ ከስግደት በኋላ ልንመለስ እንችላለን። ረጅም ሰዓት ወስደን ያወራ ነው እንግዲህ ስለ እስልምና ነው። ስለ ክርስትና ያያችሁት ነገር አለ። መጽሐፍ ቅዱስ የአምላክ ቃል አይደለም ስንል ምንድን ነው ይዘን የምናወራው? የሆነ ሙስሊም ስለሆንን አይደለም። እኛም ሙስሊም ስለሆንን መጽሐፍ ቅዱስን ለመቃረን አይደለም። መጽሐፍ ቅዱስ በርካታ ችግሮች ያሉበት ከጊዜ በኋላ ዝም ብሎ የሆነ ሰዓት ላይ የሚጨመርበት ህዝበ ክርስቲያኑ ሞቅ ለማድረግ የሆነ የሚጨመርባቸው ተስተካክሎ የሚጻፍላቸው ነገራቶች አሉ። ለብዙ ዘመናት አሁን ቄሶች፣ ፓስተሮች ምናምን ክርስቲያኖችን መጽሐፍ ቅዱስ የአምላክ ቃል እንደሆነ ነበር የሚነግሯቸው። ዛሬም ደግሞ ብዙዎቹ እንደዛ ነው የሚያምኑት። ነገር ግን ሪያሊቲው እሱ እንዳልሆነ መጽሐፍ ቅዱስ በውስጡ በርካታ ስህተቶች እንዳሉት ኢቭን እንደዚህ ሲደምሩ የሂሳብ ቁጥሮች ማቴማቲካል ኤረሮች በውስጡ እንዳሉት የሆነ እቃ ይደምሩ እና መጨረሻ ኢዚኳልቱ ብለው በጣም የተሳሳተ የኛ ሁለተኛ ክፍል ማንሳሳተውን ስህተት የአምላክ ቃል የሚባለው መጽሐፍ ውስጥ እንደሚገኝ እርስ በርሳቸው የመላተማቸው ጉዳይ እናንተም ታውቃላችሁ። በግልጽ የሚጋጩ ነገራቶች አሉ። ክርስቲያኖች የሚጠብቁት መጽሐፍ ቅዱስ ይጋጫል ስንላቸው ጓ ማለት አለበት ይላሉ። የግድ ድምፅ መሰማት አለበት ይላሉ። ኦኬ እዚህ ጋር አበባ ቀጭን ነው እያለ እዛ ጋር ወፍራም ነው ይለዋል። ረጅም ነው አጭር ነው እያለ እንደዚህ በጣም በርካታ ነገራቶች እናገኛለን። ተጋጭ ያለመባል ግዴታ ድምፅ መውጣት የለበትም ከመጽሐፉ ላይ ኳ የሚል ነገር መሰማት የለበትም። አሁን እየቀረው እሱ ነው። በነገራችን ላይ እነሱ ተጋጭተዋል ለማለት ድምፅ መስማት አለብን ነው እያሉ ያሉት የግጭት ድምፅ። ነገር ግን የግዴታ እሱ መሰማት የለበትም ነው ከመጽሐፉ እንጂ ምንም እየቀረው ነገር የለም ነው። አንድ ጸሐፊ ከሌላኛው ጸሐፊ ጋር ይጋጫል። አንድ ጸሐፊ ተመልሶ ከራሱ ጋር ይጋጫል። መጽሐፍ ቅዱስ እንደዛ ነው። ዮሐንስና ማቴዎስ ይጋጫሉ ሲባል ነው አይደለ ብዙ ጊዜ የምናወራው። ማቴዎስ እዚህ ጋር የሆነ ነገር ይናገርና እዛኛው ጋር ደግሞ ተመልሶ ከራሱ ጋር ይጋጫል። ወጥ የሆነ ነገር አያወሩም። አሩ ነው በምን አይነት መንፈስ እንደሚጽፉ የሆነ ነገር እየቀመሱ ነው። ምንም የሚታወቀው ነገር የለም። ግን እዚህ ጋር የሆነ ነገር ይናገራል። ቀጥሎ ባለው ምዕራፍ ግን ራሱ የተናገረውን ራሱ ኮንትራዲክት ያደርገዋል። ያንን አይተናል። እንግዲህ ያው ለፕሮሞሽን ያህል ቅድም አውቄ ያሳያችሁት ሰማዕቱ ብራና የሚለው መጽሐፍ ኢንሻላህ በዚህ ጥቂት 2 ሳምንታት የሚወጣ ይሆናል እና መጽሐፉ ላይ በርካታ ነገራቶች እንዳሰናል። መጽሐፍ ቅዱስ ተበርዟል ስንል ብዙ ጊዜ የምንጠቀማቸው ኤግዛምፕሎች አሉ። ከጊዜ በኋላ ዘው ብሎ የመጡ መጽሐፍ ቅዱስ ላይ የሚጻፉ ነገራቶች አሉ። አሁን እነሱን ደግሞ በስፋት የማርቆስ ወንጌልም የዮሐንስ ወንጌልም ብቻ አብዛኛው የብሉይ ኪዳን መጽሐፍቶች እንዴት ሲጨመርባቸው ሲቀነስባቸው እንደመጣ እንዴት መጽሐፍ ቅዱስ ያልተበረዘው ቢወጣ ከበሩ ነው የሚቀረው። ባይዘ ያልተጨመረበትን ነገር የምርም ስህተት የሌለው ነገር ነቅሳችሁ ብታስወጡ ጥግና ጥግ ላይ ያለው ከቨር ነው የሚቀረው። ይሄ ወፍራሙ እንትን የለም ይሄ ስህተት የሌለው እሱ ብቻ ነው ይመስለኛል። ሁለቱ ከቨር ነው የሚቀሩት። ስህተት ያሌለውንና ግጭት ያሌለውን ፓርት ብታወጡ ሽፋን ሆኖ ነው የሚቀረው እና ያንን አሳይቻለሁ መጽሐፌ ላይ። አጠቃላይ ደክሞኝ ነው የተውኩት። በነገራችን ላይ አላህ በሚያውቀው 250 ፔጅ ምናምን ነው መጽሐፉ። እኔ ሰልችቶኝ ደክሞኝ ነው የተውኩት እንጂ ልጻፍ ቢባል እኔ እንጃ ሌላ ቮሊዩም ራሱ ሊወጣ ይችላል። የዚህ መጽሐፍ እኔ በቃ ህዝበ ክርስቲያኑ ይመልከተው ምናምን ብዬ ነው የተወሰነ ስህተት ያስቀመጥኩት እንጂ 250 ፔጅ ከአንድ መጽሐፍ ላይ ነው የሚወጣው። ከአንድ መጽሐፍ ላይ ከአንድ ፔጅ ራሱ ይሄ ሊወጣ ይችላል እና ትንሽ ገጽ ነው 250። አጠቃላይ ያለው በውስጡ ያለው ስህተት ይጻፍ ቢባል ግን በእኔ የሚያልቅ አይደለም። እኔ ልጨርሰውም አልችልም። እንዴት እየተሰላቸው እንደጻፍኩኝ ማለት እዚህ ጋርም ስህተት እዛ ጋርም ስህተት እዛ ጋርም ስህተት ያሌለበትን ፔጅ አጣው። ስህተት ያሌለበትን ፔጅ እየዘለልኩ ጭራሽ አጠቃላይ መጽሐፉ ወይ እዚህ ጋር ከዛኛው ጋር ይጋጫል፣ ወይ ይሄኛው ከዚህ ጋር ይጋጫል። እዚህ ጋር ተጨመረው እዛ ጋር የለም፣ እዛ ጋር ተጨመረው እዚህ ጋር የለም። እንደዛ ነው እና 250 ፔጅ ስታዩ እሱ ብቻ አይደለም እኔ የጻፍኩት ብቻ አይደለም የመጽሐፍ ቅዱስ ስህተት። እኔ የቻልኩትን ያህል ነው አሳጠሬ ለመጻፍ የሞከርኩት እንጂ መጽሐፍ ቅዱስ በ250 ፔጅ ስህተቱ የሚያልቅ አይደለም ከምላችሁ በላይ። እናንተ ከዚህ ተነስታችሁ የራሳችሁን ጥናት ያደረጋችሁ ቀን ጭራሽ እንዳልተነካ ነው የሚገባችሁ። የብሉይ ኪዳን ጥቅሶች አጠቃላይ በሚባል ደረጃ የተስተካከሉ የተጻፉ እሺም እየያዛቸው የሚያስወጡ ቃላት እየደበራቸው የሚጥሏቸው ቃላት ምናምን በጣም ብዙ ነገራቶችን ያስቀምጠናል። ከሱም በላይ ደግሞ የራሳቸው ምስክርነቶችን ቸርች ፋዘሮች ያምናሉ። የቤተክርስቲያን አባቶች መጽሐፉን መበረዙን እናምናለን እያሉ የሚያምኑባቸው አድሚት የሚያደርጉባቸው ቦታዎች አሉ። ዘመናውያን ስኮለሮች ከነ መጽሐፍቶቻቸው ፉትኖት አለን። ወደ 250 መጽሐፍቶችን ተጠቅመናል።
መጽሐፉ 150 ፔጅ ነው። ብቻ ፉትኖቱ መጨረሻ ላይ ወደ 5-6 ፔጆች አሉት ለፉትኖቱ ብቻ። ኤቭሪ ሲንግል ፔጅ ላይ ደግሞ ለምንጠቀማቸው ስኮላርቲክ የሆነ ማስረጃዎችን ያስቀምጠናል። ኤቭሪ ሲንግል ፔጅ ምን አለው? የራሱ የሆነ ማስረጃ አለው። ከስር በኩል መጨረሻ ላይ የምንጠቀማቸውን ፔጅ፣ መጽሐፍ፣ ሁሉ ነገር ያስቀምጠናል እና እንደምትጠቀሙበት ምንም ጥርጥር የለንም። በአጭሩ ይሄን ይመስላል። ኢንሻላህ ጊዜው ሲደርስ ያው ስለ መጽሐፉ ኤግዛክት ቀኑ ነገረናችሁ እጃችሁ ላይ የሚደርስ ይሆናል የሚል ይሆናል ኢንሻላህ። በኋላ ከስደት በኋላ ሁላችንም እንገናኛለን። ባረከላሁ ፊኩም። ቴንኪዩ ባቢ፣ ያው መድረኩን ክፍት ስላደረክልን ኢንሻላህ እንመለሳለን። ሰላም አለይኩም። እሺ ሳላህኛም እንደ 665 ያው በእውቀትም በጥበብም በትህትናም በብልሃት የምታደርጉት አስተምሮ በጣም ሳናደንቅ ማለፍ አንፈልግም። ኃላፊነት አለባችሁ ትውልዱን የማስተማርና የምትሄዱበት መንገድ ደግሞ በጣም የሚገርም አካሄድ ነው። ደስ ይላል። ማሄር ለምን ሳታወራ ሄድክ? መተንፈስ ነበረብህ እኮ። ሰዎች 1000 ሰው አለ ቤተልሔም ቁጭ ብላለች። ስለዚህ 1000 አስገቧት፣ ላይቭ እንድትገባው ማለት ነው። ፎሎ አድርጓት፣ አይከፈልም፣ አትከፍሉበትም። ፎሎ አድርጓት፣ ምንም እንትን የለም እኮ። ሰለምቴ ናት፣ ጀግና እህት ናት። በነገራችን ላይ በጣም ብቃት አላት። ስለዚህ ፎሎ አድርጓት። ያሲዮ አመሰግናለን ሰላህና ቡኬ ለሰጣችሁን ጊዜና ማያልቅ እውቀታችሁ ክብረት ይስጥልን ብላለሁ። እሺ ቢቀጥል ያስ ይቀጥል። ቆይ አሉ ይቀጥሉና ዛህራለች ባቢ እኔ ጥያቄ የለኝም። አንተ ጥያቄ አለ? ኧረ የታገተ ልጅ አለ አስመልሳለን። ቆይ እናታችን ዛህራ ዜናት እኔ ጥያቄ አለኝ ለውባል። እኔ ጥያቄ የለኝም ለዛህራ እና ደግሞ እንዳትጠይቀኝ እሷ እስከምትሄድ። ግን በቅድሙ ፍተና ግን በጣም አልተሳቀም ታውቃለህ። እታችሁኝ ሳቅ እየፈለግኩኝ ነበር፣ ሰው አልሳቅም። ምን ሆኖ ነው? በየቱ መጽሐፍ ቅዱስ ይጋጫል ብለን ስንል ክርስቲያኖች ድምፅ መስማት አለብን ነው የሚሉት እኮ። ሰላኮን የፈጠረ ልጅ ድምፅ እየፈለጉ ነው አለሽ እኮ። ቋሚ እየፈለጉ ነው አላለም? ስልክ እያወራሁ ነበርና አልሰማሁም። አቡኪን በጣም ትኩረት ሰጥቼ እየሰማሁኝ ሳላ ስለ መጽሐፉ ሲያወራ እየሰማሁ በመሀል ሀሳብ የተሰርቀዋል እና አልሰማሁም። ይችን ፓርት አገርም። እውነት እኮ ነው። በነገር ላይ ከመጽሐፉ ሀሳባቸው ውስጥና እንቀደዳለን። ያሴው ቀጠል። ከመጽሐፉ ፔጅ ሲቀደድ መስማት አለባቸው መሰለኝ ሲወጣና ሲገባ ወረቀት። እኔ ግን የተረዳሁት ያሰፋ መዝገቡን የመኪና አደጋ ዜና የለመደ ክርስቲያን እዛ ላይ ከሆነ ግጭቱን የሚያምኑ አይመስለኝም። እኔ እኮ ፍርስ ብያለሁ እዚህ ጋር እና ብቻዬን ማለት ነው። ሳቃ የላለሁ 2-3 ሰው ነው የሳቀው። ምን ሆኖ ነው ጉድ? አሙን አረጋዊ በእውነት አንተ ተለክፈሃል። ተሳሳሙ። እኔ የምልህ ሀሰን ነባብ ተሸካሚነት ተቀጠርክ እንዴ? ወይኔ ወንድሜ በሰው ሀገር ደግሞ እንዴት ነው የሚያምረው! በእናትህ ስክሪንሻት ላድርገው። ወይኔ ውበቱ! ወይ ግን ትንሽ ነው፣ በጣም ነው የሚያምረው። በጣም ትልቅ ነው። ሳይ አልኩኝ ወይ ትልቅነቱን ላሳይቅ። ልክ ስክሪንሻት ላድርገው፣ በጌታ ጠጋ አድርገው። ወይኔ እንዴት በዛኛው በጀርባ እኮ ነው ያለው። ገብቶኛል። ወይኔ ውበቱ! ደሞት ነው በቃ የፈጣሪ ያለ ነው ጥያቄው። ማማሩ አብሮ አድረጌ ነው። ሳንዱች አድርጌ ወደ አለመበላው እንደ ዶሮ። ወይኔ ይሄን ግን መብላት አልችልም። በጣም ነው የሚያምረው። የፈጣሪ ያለ ምንም የሚበላ ነገር እኮ የለውም። አንተማ ካሉ ለሆዱ ካለ ፍቅር እኮ የተነሳ ወፈር ያሉት ነው የሚታዩ። ታውቃለህ ባቢሆን ላይ ያለ ወይኔ እንዴት ነው የሚያምረው! የጌታ ያለ ወይኔ ውበቱ! አሁን ይሄ ነው አዳምና ሔዋን ከገነት እንዲባረሩ ያደረገው። ይሄ እኮ ተበድሏል። በነገር ላይ ከሰው ልጅ እኩል የተበደለ እኮ ባብ ነው። በጣም ደግሞ እንደሚያምር እኮ ይናገራል። ሳይቀጥ
ባለፈው የአዳምን ገድል ያነበብኩበት ቦታ እባብ እንዴት እንደሚያምር እንደነበር ታስታውሻለሽ አይደል? በጣም ቆንጆ ነው ይላል እና በጣም ነው የገረመኝ እውነት። አንድ አዋቂ ወንድምህ ነው እንዴ እያለ ይጽፍልኛል። ታውቂዋለሽ እንግዲህ አይመስልም? ወንድሜ አይመስልም? በጣም ነው የሚያምረው። በውበት ይበውንሳሉ። ዛሬ አይቀር በጣም ይበልጠኛል፣ በጣም ይበልጠኛል። ወንድምህ ነው አይባልም፣ በቁንጅና ይበልጠኛል። ቅድም ምን እያልኩት ነበረ መሰለሽ? አንቺ ከመምጣትሽ በፊት ሳትመጪ ስምሽን እያነሳን ነበረ። የእንትና ባል ስም አንስቶ አንዴ ታስታውሻለሽ? ውሽማ በሴት ዘንድ ማር ነው የሚለውን ታስታውሻለሽ? ያንን ገጠመኝ እሱ ማለት ሰው አፈታ እኮ። እሺ ኃጢአትህ እኮ ተደራርቦ እባብ ላይ እባብ ተሸካሚ ያደረገህ እኮ ኃጢአትህ ነው። እቀጥል። እሺ አሁን ሰፊው ህዝብ አያውቅም ለምን በየቀኑ እየሄድክ እባብ እንደምትሸከም። ኃጢአቱ እንዲሰራ የለት ነው ወገኖቼ። ባለትዳር አፋቷል። ቀጥል። በነገር ላይ ወቅት ፊላ ራሱ ባለትዳር አፋታለች። እንዲሁ ሚስጥር ላውጣ። ቀጥል። እሺ የተፋታው ሰው አለ ከታች በነገርሽ ላይ